ታይም ላይ እንግዲህ ምንድን ነበር ያየነው? ስለ ማርኬት ስትራክቸር ተምረናል። በጣም ወሳኝ የሆነ ክላስ ነበረ። ስለዚህ ኦልሬዲ ቴክኒካል አናሊሲስ ማየት ጀምረናል። ከማርኬት ስትራክቸር ጀምረናል። ማርኬት ስትራክቸር ላይ ሶስት አይነት የፕራይስ ሙቭመንቶች እንዳሉ ለማየት ሞክረናል። ሼር ያደረኩላችሁንም ፒፒቲ አይ ቲንክ እንዳያችሁ ተስፋ አደርጋለሁ። ማርኬት ስትራክቸር ዴፊኒሽኑ ምን እንደሆነ እንዲሁም ደግሞ ያለውን የፕራይስ ሙቭመንት በሶስት መልኩ ቡሊሽ፣ ቤሪሽ እንዲሁም ደግሞ ኮንሶሊዴሽን ብለን አይተን ነበረ። ስለዚህ ማርኬት ስትራክቸር ሲባል የፕራይስ ሙቭመንት እንዴት ነው የሚንቀሳቀሱ፣ ፕራይስ እንዴት ነው ሙቭ የሚያደርገው የሚለውን ነገር የሚገልጽልን ነው ብለን ነበር ያየነው ላስት ታይም ክላሳችን ላይ። ከዛ በተጨማሪ ደግሞ ስለ ስዊንግ ሃይ ስዊንግ ሎ አይተናል እና ደግሞ ስዊንግ ሃይ እና ስዊንግ ሎን ከለየን በኋላ ደግሞ ስዊንግ ሬንጅ የሚባለው ለማየት ሞክረናል። በመጨረሻም ደግሞ ያየነው ስለ ዊክ ሃይ እና ስትሮንግ ዊክ ሃይ እና ሎች አይተን ነበረ ማለት ነው። ኦልዌይስ ትሬድ ስንገባ ከስትሮንጉ እንገባና ዊኩ ላይ ታርጌት እናደርጋለን ብለን አይተን ነበረ፣ በቤሪሽ ኬዝም በቡሊሽ ኬዝም ማለት ነው። ሶ ይሄንን በደንብ ካያችሁና አንደርስታንድ ካረጋችሁ ኔክስት ሌሰን የሚሆነው ስለ ታይም ፍሬም ነው። መልቲ ታይም ፍሬም ማርኬት ስትራክቸር የሚለውን ኦልሬዲ አይተናል። ስለዚህ አሁን ደግሞ በተለያዩ ታይም ፍሬሞች ያለውን የማርኬቱን እንቅስቃሴ ለማየት እንሞክራለን። ላስት ታይም ላይ ያየነው ጀስት ማርኬት ስትራክቸር የፕራይስ ሙቭመንት ምን ይመስላል የሚለውን ኢን ጀነራል ነው ያየነው። በዚህኛው ክላስ ላይ ግን ስንመጣ የምናየው በተለያዩ የታይም ፍሬሞች ላይ ያለውን የማርኬት ስትራክቸር እንዲሁም ደግሞ ስትራቴጂውን ዲፔንድ አድርገን አሁን ማርኬት መካኒክስን ነው የምንጠቀመው። ማርኬት ስትራክቸር ላይም ያየናቸው የአፕ ኤንድ ሃይ እና ሎውን ስንለይ ሃየር ሃይ ሃየር ሎ እያለን ያየናቸው ነገሮች አሉ። ባጭሩ ማፕ አውት ስናደርግ የምንጠቀመው የማርኬት መካኒክስን ስትራቴጂ ለምሳሌ ያክል አይሲቲ ላይ ኤስኤምሲ ላይ ብትሄዱ ስፔሲፊካሊ የነሱ የራሳቸው የሆነ የማፒንግ አውት አላቸው። ማርኬት መካኒክስ ግን ላስት ታይም ያየነው ነው። ከዚህ በኋላ የምናያቸው በዲፔንድ አድርገን ነው ማለት ነው ማርኬት መካኒክስ ስትራቴጂ። ስለዚህ የዛሬው ክላስ ደግሞ በጣም አሪፍ የሚያደርገው ምንድነው ኢንትሪ እንዴት እንደሆነ፣ ትክክለኛው ኢንትሪው እንዴት እንደሆነ፣ ትሬድ እንዴት እንደሚገባ በዚሁ ክላስ ላይ ታዩታላችሁ። ምክንያቱም ታይም ፍሬምን ካየ ቶፕ ዳውን አናሊሲስ የሚባል አለ። ከላይ ጀምሮ ከሃየር ታይም ፍሬም ከዴይ ከዊክሊ ጀምሮ እስከ ሎወር ታይም ፍሬም ድረስ እንዴት ተደርጎ አናላይዝ እንደሚደረግ ማርኬት ስትራክቸሩ ለማየት እንሞክራለን። በዚህ ውስጥ ደግሞ ትሬድ እንዴት ነው የምትገቡት፣ የትኛው የትሬዲንግ ስታይል እንደምትከተሉ እናንተም ራሳችሁ ትለዩበታላችሁ። እንዲሁም ደግሞ ላስት ታይም ላይ የተማርነውን የሜካኒካል ትሬዲንግ ፕላን ላይ እንዴት አድርጋችሁ የትሬዲንግ ፕላን ታዘጋጃላችሁ፣ ኢንትሪ ክራይቴሪያ፣ ኤግዚት ክራይቴሪያ፣ ሪስክ ማኔጅመንት፣ ትሬድ ማኔጅመንት ብለን ያየናቸዋል የገለጽናቸው። ስለዚህ እነሱን መልስ መስጠት አለባችሁ ከዚህ በኋላ በምንማራችሁ ክላሶች ላይ ብያችሁ ነበረ። ወደኋላ እየተመለሳችሁ እነሱን ሪፈር አድርጓቸው። ቢኮዝ ዛሬ ኢንትሪ ክራይቴሪያም እናያለን፣ ኤግዚት ክራይቴሪያም እናያለን። የትሬድ ማኔጅመንቱንም ላስት ታይም ሜንሽን አድርገናል። እንዴት ስቶፕ ሎስ፣ ትሬዲንግ ስቶፕ ሎስ፣ ፓርሻል ቴኪንግ ብለን አይተናል። ሶ እነሱን ሞር ኦፍ ደግሞ ቴክኒካል በሆነ መንገድ እንዴት አድርገን በማርኬት መካኒክስ ስትራቴጂ ኮንሰፕት ኢንትሪ እንዴት ይወሰዳል፣ እንዲሁም ደግሞ ቶፕ ዳውን አናሊሲስ እንዴት ነው የሚሰራው፣ ትሬድ ስንገባ ማርኬቱ ላይ ማድረግ የሚገባን ነገሮች ምንድን ናቸው የሚሉትን ነገሮች በዛሬው ክላስ ላይ ሞር ኦፍ እንደመመለስ እንሞክራለን። ስለዚህ በደንብ ትኩረት አድርጉ። የሜካኒካል ትሬዲንግ ፕላናችሁንም ሪማይንድ ለማድረግ ሞክሩ። ከዛም በተጨማሪ ደግሞ ያለውን የዛሬውን ክላስ ላይ በደንብ አድርጋችሁ ኖት ለመያዝ ሞክሩ። ከዚህ በኋላ እንግዲህ ከዛሬው ክላስ በኋላ መልቲ ታይም ፍሬም ምን እንደሆነ የተለያዩ ታይም ፍሬሞች ሲመጡ ኮንፊውዝ አያደርጓችሁም፣ ኮንሰፕቱን ትረዱታላችሁ። ከዛም በተጨማሪ ደግሞ የትሬድ ኢንትሪ እንዴት እንደሚወሰድ ስትራቴጂያችን ምን እንደሆነ በደንብ ክሊር ይሆንላችኋል በዛሬው ክላስ ላይ። እዚህ ጋር የምንመለከተው እንደምታዩት ቻርቱ ላይ ላስት ታይም ላይ ያየነውን አይነት ሙቭመንት ነው ያለው which is ፕራይስ እዚች ጋር ሃየር ሃይ ሰራ፣ ወረደ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ which is አፕ ትሬንድ ነው ማለት ነው ሙቭመንቱ፣ የፕራይስ ሙቭመንቱ። ስለዚህ ይሄ ቡሊሽ ማርኬት ስትራክቸር ላይ ያለ ነው። አሁን የምናየው የቡሊሽ ማርኬት ስትራክቸር። ከዚህ ቡሊሽ ማርኬት ስትራክቸር ላይ የምንመለከታቸው ደግሞ ሌሎች የፕራይስ ሙቭመንቶች አሉ። እዚች ጋር የምታያቸው ከስር ላይ ያሉት ማለት ነው። ላስት ታይም ላይ የጠየቃችሁኝም አላችሁ በዚህ ዙሪያ ላይ ማለት ነው። እቺኛዋ የምታዩት አንዷ ሙቭ እዚች ጋር ያለችው በብላክ ቦልድ ብላክ ላይኗ እቺ ሃየር ታይም ፍሬም ላይ ያለች ነች። ይሄው እዚች ጋር ዲስክሪፕሽኑ አለ። እቺ ብላክ ቦልድ ላይኗ ሃየር ታይም ፍሬም ስትራክቸር it might be 4 hour or ደግሞ it might be a day ግን እንደ ሳምፕል የሃየር ታይም ፍሬም
ሙቭመንት ነው፣ የፕራይስ ሙቭመንት ነው። ከስር ደግሞ የምናገኛቸው እነዚህ ዚግዛግ ሼፖች ኦር ደግሞ this is a trend ቡሊሽ ነው እንደምታዩት እዚህ ጋር ያለው ድጋሚ እዚች ጋር መጣና ደግሞ ቤሪሽ ሆነ ተቀየረ። ይሄ ሙቭመንት ደግሞ እዚህ ጋር የምታዩት ደግሞ በውስጥ በኩል ያለው ደግሞ የምንድነው የሎወር ታይም ፍሬም ስትራክቸር ነው። በዋነኛነት እዚህ ጋር የምታዩትን ቀጥ ያለውን ራን ክሬት ያደረገልን እዚህ ጋር ያለው የሎወር ታይም ፍሬም ትንሾቹ ሙቭመንቶች ናቸው። እነዚህ አፕ ትሬንዶች ምን ክሬት ያደረጉ በሃየር ታይም ፍሬም ዋን ሙቭ ማለት ነው፣ አንድ የፕራይስ ሙቭመንት። ላስት ታይም እንዳወራ ነው ፕራይስ ፍራክታል ብለናል which is ሃየር ታይም ፍሬም ላይ ሀፕን የሚያደርገው ነገር ሎወር ታይም ፍሬም ላይ ሀፕን ያደርጋል ያለው ማለት ነው። ስለዚህ እዚች ጋር ያለችው ሐሳብ ዋናው ሐሳብ እቺ ነች። a run on a higher time frame is a trend on a lower time frame። ላስት ታይም ላይ አውርተናል። ትሬንድም ሲባል ምንድነው ያለው? ትሬንድ ስንል ትሬንድ ካልን ምን አለ? አፕ ትሬንድ ይሆናል። ሁለተኛው ደግሞ ምንድነው? ዳውን ትሬንድ። ሶስተኛው ኮንሶሊዴሽን። ላስት ታይም ላይ ካየን የማርኬት ስትራክቸር ይሄ ትሬንድ ነው ሲባል እዚህ ጋር የምታዩት ወደ ላይ እየወጣ ያለው አፕ ትሬንድ ነው። ስለዚህ ራን ኦን ሃየር ታይም ፍሬም ማለት እችኛዋን ላይን ነው። ራን ናት እቺ አንድ ራን ናት፣ ሁለት ራን፣ ሶስት ራን፣ አራት ራን፣ አምስት ራን፣ ስድስት እያለ ሄዷል። እቺ አንዷ ራን ሃየር ታይም ፍሬም ላይ ያለችው ራን ሎወር ታይም ፍሬም ላይ ምንድናት? ትሬንድ ናት። በዚህኛው ኬዝ ምን አይነት ትሬንድ ነው? አፕ ትሬንድ ነው። ይሄው በዚህ ኬዝ እዚህ ጋር ባለችው ራን የዚች ራን ምን አይነት ትሬንድ ነው? አፕ ትሬንድ ነው። ከዛ እዚህ ጋር ደግሞ የምታዩት ሁለተኛዋ ወደታች ወረደችዋ ደግሞ ሃየር ታይም ፍሬም ላይ ወደታች ወረደችው ራን ደግሞ ምንድናት? ዳውን ትሬንድ። ይሄው ዳውን ትሬንድ ናት። ስለዚህ ሁለተኛዋ ራን ዳውን ትሬንድ ነች። ሃየር ታይም ፍሬም ላይ ኦከር የሚያደርጉት ሁሉም ራኖች ሎወር ታይም ፍሬም ላይ ትሬንድ ናቸው ማለት ነው። ይሄ ትሬንድ ምን ሊሆን ይችላል? አፕ ትሬንድ ኦር ደግሞ ዳውን ትሬንድ። ኮንሶሊዴሽንን አያካትትም። ይሄ እንደ ማርኬት ስትራክቸር ያወራናቸው ናቸው። በዋነኛነት እዚህ ጋር የሚፈጠረው ምንድነው? አፕ ትሬንድ እና ዳውን ትሬንድ። ሜቢ እዚች ጋር ምን ሊፈጠር ይችላል? ሜቢ ቾፒ ሲሆን ፕራይስ ኮንሶሊዴሽን ክሬት ሊያደርግ ይችላል ከማርኬት ስትራክቸር። ነገር ግን በዋነኛነት ራን የሚያደርገው በሃየር ታይም ፍሬም ላይ በሎወር ታይም ፍሬም ላይ ትሬንድ ክሬት እያደረገ ነው ማለት ነው። ይህን ካልን እዚህ ጋር እንግዲህ በዋነኛነት ይሄንን ሌሰን ነው የምትወስዱት። ስለዚህ እዚች ጋር ያለችዋን ለምሳሌ አንድ ክሊር አድርጌ አልፋታለሁኝ። እንደምታዩት እዚች ጋር ያለውን የሃየር ታይም ፍሬም ሌትስ ሜክ ኢት ሃየር ታይም ፍሬሙን እዚች ጋር ያለውን የ4 ሃወር ነው እንበለው። ይሄ እዚህ ጋር የምታዩት ደግሞ ሎወር ታይም ፍሬም የ15 ሚኒት ነው እንበል። ሎወር ታይም ፍሬም ሌትስ ሴይ እዚች ጋር የምታዩዋትን ወደ ላይ ወጣ፣ ሃየር ሃይ ሰራ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ ሰራ። እዚህ ጋር የሰራው ትሬንድ አፕ ትሬንድ ነው። ይሄ ምን ክሬት ያደረገ? በሃየር ታይም ፍሬም አንድ ሙቭመንት ነው ክሬት ያደረገ፣ ዋን ላይን ማለት ነው። which is ለምን ላስት ታይም ላይ እንዳወራ ነው ልክ የአንዷ ካንድል ሪፕሬዘንት የምታደርገው የ4 ሃወር በ4 ሃወር ኬስ ሲሆን አንዷ ሪፕሬዘንት የምታደርገው በዴይ ሲሆን ደግሞ አንዷ ካንድል የአንድ ዴይ ነው የምትወክለው። እነዚህ የምታዩቸው የሎወር ታይም ፍሬም ሙቭመንቶች ልክ በሃየር ታይም ፍሬም ሲሆን በአንድ ነው ሪፕሬዘንት የሚደረጉት። እዚች ጋር የምታዩትን አፕ ትሬንድ ምን ክሬት ያደረገ? በሃየር ታይም ፍሬም አንድ ወደ ላይ ከፍ ያለ የፕራይስ ሙቭመንትን ክሬት ያደረገ ማለት ነው። ከዛ እዚህ ጋር ምን ተፈጠረ ነው ጨዋታው። እዚች ጋር ክሬት ካደረገ በኋላ አፕ ትሬንድ የነበረው እዚች ጋር ወደ ላይ ወጣና እችኛዋን ሃየር ሎ ላስት ሎ ወርዶ ሃየር ሎ ሰበራት። which is እዚህ ጋር ምን ሰጠን? ማርኬት ስትራክቸር ወይም ደግሞ ማርኬት ስትራክቸር ሺፍት ቼንጅ ኦፍ ካራክተር ክሬት አደረገ። እንደዚህ ነበር ሙቭ የሚያደርገው። ይሄው ወጣ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ ክሬት አደረገ። ሃየር ሃይ ክሬት አደረገና እዚች ጋር ያለችዋን
ላስት ታይም ላይ ያወራንባትን እቺ መስበር የለበትም አይደለ? ፕራይስ አፕ ትሬንድ ነው ለመባል እንደዚህ ብሎ እንደዚህ ነበር መቀጠል የነበረበት። ግን ምን ተፈጠረ? እቺን መጣና እቺን ሲሰብራት እዚህ ጋር የምታዩት ማለት ነው። እቺን ሲሰብራት ምን ሆነ? አፕ ትሬንድ የነበረው ሺፍት አደረገው ማለት ነው። ማርኬት ስትራክቸር ወደ ምን? ወደ ዳውን ትሬንድ መቀየሩን የሚያሳይ አንድ ሳይን ሰጠን ማለት ነው። ሶ እቺን ከሰበረ በኋላ ፑል ባክ እንጠብቃለን። ቀጣይ የሚሆነው ምንድነው? ዳውን ትሬንድ ነው የሚሆነው ማለት ነው። አሁን ደግሞ ይሄው እንዲህ እያደረገ ይቀጥላል ማለት ነው። ሶ እዚህ ጋር የተፈጠረው ይሄ ነው። እዚች ጋር ማርኬት ሺፍት ስለሰጠን ፕራይስ ወደ ኋላ ተመለሰ፣ ፑል ባክ አደረገ፣ ወረደ፣ ወጣ፣ ወረደ። which means በዳውን ትሬንድ ጊዜ ወይም ደግሞ በቤሪሽ ጊዜ ምን ይፈጥራል ማለት ነው? ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ክሬት እያደረገ ወረደ። ሶ ይሄ በሎወር ታይም ፍሬም ላይ ክሬት ያደረገው የቤሪሽ ወይም ደግሞ የዳውን ትሬንድ የቤሪሽ ትሬንድ ምን ፈጠረ? በሃየር ታይም ፍሬም ላይ እንደምታዩት አንድ ራን እችን የምታዩትን ዝቅ እንድትል ፕራይስ አደረጋት ማለት ነው። ስለዚህ ሎወር ታይም ፍሬም ላይ የሚፈጠሩት እነዛ ሙቭመንቶች ናቸው ሃየር ታይም ፍሬም ላይ የምታዩትን አይነት የፕራይስ ሙቭመንት ወደ ታች ወደ ላይ እንዲሆን የሚያደርጉት ማለት ነው። ስለዚህ ፕራይስ ፍራክታል ነው ሲባል ሃየር ታይም ፍሬም ላይ ኦከር የሚያደርገው ሎወር ታይም ፍሬም ላይ ኦከር ያደርጋል ማለት ነው። በሰከንዶች ውስጥ በሚኒት ውስጥ የሚንቀሳቀሱት ፕራይሶች እንግዲህ ማተር ያደርጋሉ ማለት ነው በሃየር ታይም ፍሬም። ስለዚህ እዚህ ጋር የምታዩቸው ትንንሾቹ ፕራይሶች እንደዚህ ሙቭ እያደረጉ ያሉት ሃየር ታይም ፍሬም ላይ የሚኖረውንም በዛው ልክ ኢምፓክት ያደርጉበታል ማለት ነው። ሶ ይሄ ነው በዋነኛነት። ከዛ በተጨማሪ ደግሞ አንድ ተጨማሪ የምናያት እዚህ ጋር ያያችሁት ይሄኛው የሎወር ታይም ፍሬም ነው ብለናል፣ እችኛዋ የምታሳየን። ከዛ ደግሞ ቦልድ ላይኑ ደግሞ የሃየር ታይም ፍሬም። ሶ እንደዚህ ደግሞ ቀጣይ ደግሞ ከዚህኛው አሁን የፎር ሃወር ነው ብያችኋለሁ። ይሄኛው የሃየር ታይም ፍሬም ቅድም ሌትስ ሴይ ያልኳችሁ የዋን ዴይ ሲሆን ደግሞ ምን አይነት የሚሆን ይመስላችኋል? ቀጥታ እንደዚህ ነው የሚሆነው። የዋን ዴይ ደግሞ ሲሆን እንደዚች እንደዚች ይሄ ነው የሚሆነው። አያችሁት? ሞር ደግሞ ሃየር ታይም ፍሬም ሲሆን ይሄ የነበረው ሙቭመንት በፎር ሃወር ላይ በዋን ዴይ ደግሞ ሲሆን አንድ ራን ወደ ላይ ወጣ ፕራይስ ሙቭመንት፣ ከዛ ደግሞ አንድ ወደታች ወረደች የፕራይስ ሙቭመንት ነው የሚኖረው ማለት ነው። ሶ እንደዚህ ነው ፕራይስ ሙቭ የሚያደርገው። የዋን ዴው እንደምታዩት እንደዚህ ወደ ላይ ወጥቶ እንደዚህ ወረደው። በፎር ሃወር ሲሆን አፐር በትሬንድ ክሬት ያደርጋል which is አፕ ትሬንድ ማለት ነው። እዚህ ጋር የምታዩትን አፕ ትሬንድ ክሬት አደረገ። እዚች ጋር መጣና ምን ክሬት አደረገ? ፋይናሊ አፕ ትሬንድ መሆኑን ማቆሙን የሚያሳይ አንድ ሂንት ሰጠን ወይም አንድ ሳይን አሳየን። ምንድነው እሱ? መጣና the last higher low እችኛዋን ሰበራት። ይኸው እዚህ ጋር እቺ ከተሰበረች ምንድነው ማለት ነው? ትሬንዱ ከአፕ ትሬንድ ወደ ምን ሊቀየር ነው ማለት ነው? ወደ ዳውን ትሬንድ ሊቀየር መሆኑን አንድ ሳይን ሰጠን ማለት which is confirmation አይደለም ስቲል ሳይን ግን አሳይቶናል ማለት ነው። ሶ እቺን ከሰበረ በኋላ ፕራይስ ወደ ላይ ፑል ባክ እስኪያደርግ እንጠብቃለን። ከዛ በላይ መውጣት ካልቻለ የሆነ ኮንፈርሜሽን እዚህ ጋር እንጠብቃለን። ከዛ ምን እናደርጋለን? ኢንትሪያችንን እዚህ ጋር እናደርጋለን ማለት ነው። እንደዚህ አድርገን ኢንትሪያችንን እዚህ ጋር እንጠብቃለን ማለት ነው። ስቶፕ ሎሶችን እዚች ጋር ከላይ እናደርጋለን። ሶ ይሄ አይነት ኮንሰፕት ነው ማለት ነው እዚህ ጋር የሚነግረን በዋነኛነት። ሶ ይሄ ነው የመልቲ ታይም ፍሬም የማርኬት ስትራክቸሩን በቲዮሬቲካል ሀሳቡ ይሄን ይመስላል ማለት ነው። ስለዚህ እዚች ጋር የምታዩቸው ትንንሾቹ ፕራይስ ሙቭመንቶች እንደምን ይቆጠራሉ? እንደ ትሬንድ ናቸው which is higher time frame ላይ ራን ማለት ነው። so a run on a higher time frame is a trend on a lower time frame። ለዛ ነው ልክ ትሬድ ከመግባታችን በፊት the first thing ማድረግ ያለብን ዙም አውት አድርገን ወደ ምን መምጣት አለብን? ወደ higher time frame፣ ወደ ዴይሊ ወይ ወደ 4 ሃወር ቀድሚያ ትሬድ ከመግባታችን በፊት ምንም ነገር ከማድረጋችን በፊት አናሊሲስ ስንጀምር አሁን the first entry ክራይቴሪያችን ላይ በኋላ እናየዋለን። ማድረግ ያለብን ምን አይነት የፕራይስ ሙቭመንት ነው ያለው higher time frame ነው ማየት ያለባችሁ። ቀጥታ እንደገባችሁ ቻርት ስታዩ ማድረግ ያለባችሁ 1 ሚኒት ላይ 3 ሚኒት ላይ ከሆናችሁ ቶሎ ብላችሁ መውጣት አለባችሁ። ከዛ የሆነ ቦክስ ውስጥ ተቀብረን ምን አይነት ነገር ውስጥ እንዳለ ማወቅ አንችልም። የፕራይስ ሙቭመንቱን ለማወቅ ወጣ ብለን ማየት አለብን። ዋናው ፖይንት እዚህ ጋር ከሆናችሁ እነዚህ በጣም ፕራይስ በጣም የሚንቀሳቀስበት ፓርት ነው። እዚህ ጋር እንደምታዩት አሁን ካሉት ውስጥ አሁን እዚህ ጋር እንኳን በምታዩት እዚህ ጋር ያሉት እነዚህ ሙቭመንቶች የፕራይስ ሙቭመንት በጣም ኮንፊውዝ ያደርጋሉ። ስለዚህ ያለውን የሃየር ታይም ፍሬም ሙቭመንት ፕራይስ ምን አይነት እንቅስቃሴ ላይ እንደሆነ ክሊር የሆነ ፒክቸር የሚሰጣችሁ ሃየር ታይም ፍሬም። ስለዚህ ቅድሚያ ትሬድ
ምንም አይነት አናሊሲስ ስትሰሩ ፈርስት ቲንግ ማድረግ ያለባችሁ ተረጋግታችሁ የሃየር ታይም ፍሬም ሙቭመንቱን ዴይሊውን 4 ሃወሩን ማየት ነው ማለት ነው ፈርስት ስቴፕ። ይሄ እንግዲህ ቀጣይ ላይ ትሬድ ስታስቡ ትሬድ መግባት አለብኝ አናሊሲስ ለስራ ብላችሁ ስታስቡ የምታደርጉት ፈርስት ስቴፕ ይሄ ነው መሆን ያለበት። ለምን እንዳልኳችሁ ፕራይስ ምን ያደርጋችኋል? ያታላችኋል። ሎወር ታይም ፍሬም የምታዩ ከሆነ ትሸወዳላችሁ ማለት ነው። ሶ ይሄንን ኮንሰፕት ከዚህ እንወስዳለን ማለት ነው። ቀጣይ የምናገኘው እዚህ ጋር ያለው ነው። ኦኬ ሶ አሁን ይሄ በጣም ወሳኙ ቶፒክ እዚህ ጋር ያለው አሁን ክሊር የሚያደርግበት ታይም ይሄ ነው። እሺ ሶስት ላይኖች አሉ እዚህ ጋር እንደምታዩት እዚህ ጋር ዲስክሪፕሽኑ እንደሚገልጸው ሃየር ታይም ፍሬም አለ። ይሄኛው የምታዩት የፕራይስ ሙቭመንት ይሄኛው ሃየር ታይም ፍሬም ነው which is የ4 ሃወር ነው። ይሄ እዚህ ጋር የምታዩት ማለት ነው እቺኛዋ ብቻ። ሁለተኛው ደግሞ እዚህ ጋር የምታዩት ይሄኛው ቤሪሹ ወይም ዳውን ትሬንዱ ደግሞ የሚያሳየን እዚህ ጋር ያለው የሚድል ታይም ፍሬም የ15 ሚኒቱ ነው ይሄኛው። እዚች ጋር ደግሞ የምታገኙት ለብቻዋ እዚህ ጋር ተገንጥላ ያለችዋ ደግሞ የ5 ኦር ደግሞ የ1 ሚኒት which is the lower time frame የሚባለው ማለት ነው። ይሄ ነው ኢንትሪያችንን የምናደርግበት ኤሪያ ነው ይሄኛው። ሶ እዚህ ጋር ቅድም እንዳወራ ነው መጀመሪያ ልክ ይሄ የፕራይስ ሙቭመንት ነው ብለን እንወሰድ። ቻርታችንን ስንከፍት የተመለከትነው ይሄንን ነው እንበል። ስለዚህ ምንድነው የምናደርገው? መጀመሪያ የሜካኒካል ትሬዲንግ ፕላናችንን ቤዝ በማድረግ አናላይዝ ስናደርግ መጀመሪያ የ4 ሃወሩን ከሆነ ቼክ የምናደርገው ወደ 4 ሃወር ቻርታችን እንሄዳለን ወይም ወደ 4 ሃወር ታይም ፍሬም እንገባለን። ሶ የ4 ሃወር ታይም ፍሬምን ስንመለከት ምን አይነት ሼፕ ነው ያለው? ፕራይስ ምን አይነት ሙቭመንት ነው ያለው? የምታዩትን አይነት የፕራይስ ሙቭመንት አለው ይሄኛው። ሶ ይሄ ምንድነው ታዲያ የሚያሳየኝ ማርኬት ስትራክቸሩ ምንድነው የሚለውን እናያለን። ቢኮዝ ትሬድ ማድረግ ካለብን ከሃየር ታይም ፍሬም ከኦቨርኦል የማርኬት ስትራክቸሩ ጋር ነው አብረን ትሬድ ማድረግ ያለብን። ስለዚህ እዚህ ጋር የምታዩት የሃየር ታይም ፍሬሙ ስትራክቸር ምንድነው? ቡሊሽ ነው ወይም አፕ ትሬንድ ነው። ለምን እንዴት አወቅ? ቢኮዝ እዚች ጋር ሃየር ሃይ ሃየር ሎ ሰራልን። እችኛዋን ሃየር ሃይ ብሬክ አደረገ፣ ብሬክ ኦፍ ስትራክቸር ሰጠ። እዚች ጋር ማይነር የሆነች ፉልባክ አደረገ which is weak ናት፣ ግን እንደ ሪል ሃየር ሃይ አንቆጥራትም። ወይም እችኛዋን እዚች ጋር ያለችዋን ብሬክ አድርጋለች፣ ነገር ግን እችኛዋን ሃየር ሃይ ብለን አንቆጥራትም which is ማይነር የሆነ ፑልባክ ስለሆነ። ሶ የትኛውን ነው ታዲያ የምንቆጥረው ካላችሁ እዚህ ጋር ያለችዋን ነው ሃየር ሃይ ብለን የምንወስዳት። ሶ እዚህ ጋር ሃየር ሃይ አለ፣ ሃየር ሎ፣ ሃየር ሃይ ብለን እንወስዳለን እዚህ ጋር ያለው። ስለዚህ እዚች ጋር ልጻፈው ሃየር ሃይ ሃየር ሃይ ክሬት አደረገልን። እዚህ ጋር ሃየር ሎ ክሬት አድርጓል ማለት ነው። ሶ እዚች ጋር ብሬክ ኦፍ ስትራክቸር ሰጥቶናል፣ ወደ ላይ ወጣ፣ ሃየር ሃይ ክሬት አደረገልን። ከዛስ ግን ምን ተፈጠረ? ከዛ በኋላ ምን ተፈጠረ? እዚህ ጋር የምትመለከቱትን ማርኬት ሽፍት ሰጠን አሁን which is ይሄኛው ቡሊሽ መሆኑን አውቀናል። ሶ ምንድነው የምንጠብቀው? አሁን ባይ ሴትአፕ ነው የምንጠብቀው ማለት ነው። ትሬዳችን ላይ ባይ ሴትአፕ ነው የምናየው። ለምን? ከማርኬቱ ጋር ትሬድ ማድረግ ስላለብን። ሃየር ታይም ፍሬሙ ምንድን ስለሆነ ቡሊሽ ስለሆነ አጌንስት ትሬድ መግባቱ በጣም ሪስኪ ስለሆነ we will wait ኮንፈርሜሽን እንጠብቃለን ማለት ነው። ስለዚህ እንዴት ነው የምንጠብቀው? አሁን ፑል ባክ እስኪያደርግ ነው የምንጠብቀው። ፕራይስ ፑል ባክ እስኪያደርግልን ድረስ አሁን ወጥቷል፣ ኦልሬዲ እዚህ ጋር ደርሷል። ፕራይስ ሙቭ አድርጎ ሶ ፑል ባክ እስኪያደርግ ድረስ እንጠብቀዋለን። ፑል ባክ ሲያደርግ ደግሞ ምንድነው የምንመለከተው ነገር? ቀደም ላስት ታይም የተማርነው አለ፣ ስዊንግ ሬንጅ ተምረናል። ስዊንግ ሃይ እና ስዊንግ ሎ። ሶ እዚህ ጋር በዚህ የፕራይስ ሙቭመንት ሃየር ሃዩ የትኛው ነው? እዚህ ጋር ያለው which is ስዊንግ ሃዩ ማለት ነው። እዚህ ጋር ያለው the last swing ሃዩ ይሄ ነው።
እዚህ ጋር ደግሞ የምናገኘው ምን አለ? ስዊንግ ሎ አለ። ሶ ብሬክ ኦፍ ስትራክቸር እዚህ ጋር ሰጥቶናል። እዚች ጋር ደርሷል አሁን ፕራይስ። ከዚህ በላይ ምንም አይነት የፕራይስ ሙቭመንት የለም። ስለዚህ እችኛዋም እንደምን ትቆጠራለች? እንደ ስዊንግ ሃይ እንቆጥራታለን ማለት ነው። እችኛዋ ይሄው 4 ሃወር ሃይ ይላል። እችኛዋ ደግሞ 4 ሃወር እንደሆናት ማለት ነው። ሶ ፕራይስ እንግዲህ ምን እስከሚያደርግ እንጠብቃለን። አሁን እዚህ ጋር እዚህ ሌቭል ደርሷል የ4 ሃወር ስትራክቸራችን የማርኬቱ ፕራይስ እዚህ ጋር ነው ያለው ብለን እንውሰድ። ሶ ምን እስከሚያደርግ ነው የምንጠብቀው? ፑል ባክ እንፈልጋለን። አፍተር ብሬክ ኦፍ ስትራክቸር ላስት ታይም እንዳወራው ብሬክ አድርጎታል። ስለዚህ እዚህ ጋር ኢንትሪ አንገባም። ባይ እንደሆነ እናውቃለን ሴታፓችን። አሁን ለምሳሌ እዚህ ጋር ፑል ባክ ነው ብለን እዚህ ጋር ኢንትሪ ብንገባ የቱ ጋር ልናደርግ ነው? ስቶፕ ሎሶችን የቱ ድረስ ነው የሚሆነው? ስቶፕ ሎስ እዚህ ድረስ ነው የሚሆነው። አስቡት። አሁን ምን ይቻላል? ኮንቲኒዌሽን ነው እንደምታዩት ቡሊሽ እንደሆነ አውቃችኋል። ሶ ትሬዳችሁ ሊሆን የሚችለው ባይ ነው ኦብቪየስሊ። ግን ትሬድ ስትገቡ አሁን እዚች ጋር አትገቡም። እዚች ቦታ ላይ አሁን ፑል ባክ አደረገ ብላችሁ እቺን እንደ ሪል ፑል ባክ ብትቆጥሯት አሁን እቺን ትሬዳችሁ የምትገቡት እዚህ ጋር ነው የሚሆነው። ስቶፕ ሎስ ታዲያ የቱ ጋር ድረስ ሊሆን ነው? እስከዚህ ድረስ። እንደዚህ አይነት ስቶፕ ሎስ ታዲያ ተገቢ ነው? በጣም ዋይድ የሆነ ስቶፕ ሎስ which is risk reward 0.35 አክሳሪ ነው ማለት ነው። አያዋጣችሁም እንደዚህ አይነት ትሬድ መግባት። ስቲል እኮ ኦብቪየስሊ ቡሊሽ ነው የሆነ ያክል ሙቭ ሊያደርግ ይችላል እስከ የሆነ አይነት ስዊንግ ሃይ ኦር ደግሞ የሆነ ያክል ሌቭል ድረስ። ነገር ግን ሪስክ ሪዋርዳችሁ በጣም ለስ ነው የሚሆነው፣ ሎ ነው የሚሆነው። እንደምታዩት ስቶፕ ሎሳችሁ በጣም ይሰፋል፣ ሪስካችሁ በጣም ሃይ ይሆናል ማለት ነው። ስለዚህ ትሬድ እዚህ ጋር መግባቱ አዋጭ አይደለም። ስለዚህ ታዲያ ምንድን ነው የሚደረገው ከተባለ በደንብ ፑል ባክ እስከሚያደርግ ድረስ መጠበቅ። ይሄኛው ለዛ ነው እንደ ቫሊድ የሆነ ፑል ባክ አይቆጠርም ያልኳችሁ። ትሬድ መግቢያ አይሆንም ይሄኛው። እቺን እንደ ቫሊድ ፑል ባክ ቆጥረን ትሬድ አንገባባትም እዚህ ጋር ቢኮዝ ላስት ታይም አውርተናል። ትሬድ የሚገባው ልክ ብሬክ ኦፍ ስትራክቸር ከሰጠ በኋላ ፑል ባክ ሲያደርግ ነው ብለናል። ሶ እቺኛዋን እንደ ፑል ባክ ብንቆጥር ምን ይፈጠራል ማለት ነው? እንዳልኳችሁ አንደኛ ሃይ ሪስክ ነው ያለው። ማይነር ፑል ባክ ብለን ልንወስደው እንችላለን፣ ግን ሜጀር ፑል ባክ አይደለም። እሱን ደግሞ በምንም መለየት እንችላለን ብለናል። ላስት ታይም ፊቦናቺ ሌቭል ሴት እናደርጋለን ብለን ነበር። ይሄው አስተካክየዋለሁ። እንትኑን ሴታፑን እልክላችኋለሁ። ስዊንጋዩ ይሄ ነው። ሶ ከዚህ ጀምረን እናሰምራለን እንደዚህ። ይሄው ይሄ የምታዩት እንግዲህ አሁን ፕሪሚየም እና ዲስካውንት ዞን ይባላል። እዚህ ጋር የምታዩት የፕሪሚየም ዞን ናት። እቺኛዋ ሌቭል እቺ ኤሪያ እዚህ ጋር ያለችው ኤሪያ ፕሪሚየም ዞኑ ነው። ይሄ እዚህ ጋር ደግሞ የምታዩት የዲስካውንት ዞን ነው which is እዚህ ጋር የምናገኘው ባየርስ በጣም ኢንተረስትድ የሚሆኑበት ቦታ ነው። ለመግዛት ፕራይስ የሚቀንስበት ቦታ ነው ይሄ ሌቭል ማለት ነው እዚህ ጋር። ይሄኛው ደግሞ ዞን በጣም ፕራይስ የሚጨምርበት ውድ የሆነበት ቦታ ነው። ይሄ ደግሞ ሴለርስ ኢንተረስትድ የሚሆኑበት ኤሪያ ነው ሴል ለማድረግ። ስለዚህ እዚህ ጋር ከሆነ ፕራይስ ሙቭ እያደረገ ያለው ባየርስ ኢንተር ማድረግ አይፈልጉም። ለምን? ውድ ነው ፕራይስ። እኛ ማንኛውንም ፕሮዳክት መግዛት የምንፈልገው ዋጋው ሲቀንስ ነው እንጂ ሲወደድ አይደለም። እስቲ ዋጋው እስኪቀንስ እንጠብቅ እንላለን። ቢኮዝ እንደ ኮንሰፕሽን ብናየውም ለመጠቀም የሚያዋጣን በዝቅተኛ ዋጋ ገዝተህ ስንጠቀም ነው። ለመሸጥም ቢሆን ያሰብነው ስንገዛው በዝቅተኛ ዋጋ ገዝተን ነው መሸጥ የምንፈልገው። ስለዚህ በኮንሱመርም ሳይድ ይሁት በፕሮዲውሰርም ሳይድ ይሁት ፕራይስ ሲቀንስ ነው ባየርስ መግባት የሚፈልጉት። ስለዚህ ይሄኛው 0.5 በታች ያለው እስከ 0 ድረስ ያለው የዲስካውንት ዞን ነው ማለት ነው። ባየርስ ኢንተረስትድ ሆነው የሚገቡበት ነው። እሱን ደግሞ እንዴት ነው የምትለዩት? በፊቦናቺ ሪትሬስመንት ከስዊንግ ሃዩ እስከ ስዊንግ ሎ ድረስ እናሰምራለን። ይሄው እዚህ ጋር ያሰመርኩት ማለት ነው። ይሄ ስዊንግ ሃዩ እዚህ ጋር አለ እንደምታዩት፣ ሃየር ሃዩ ብለናል። ስዊንግ ሃዩ ነው እሱ እስከ ስዊንግ ሎ ድረስ አሰመርን። ስለዚህ ይሄ የሚያሳየን ምንድን ነው ካልን ፕራይስ ወደ ላይ ወጥቷል። ፑል ባክ እስከሚያደርግ ድረስ ምን ጠብቀው የቱ ድረስ እስኪገባ እዚች ዞን ውስጥ እስኪገባልን ነው ምን ጠብቀው ማለት ነው። እዚህ ጋር ከሆነ ፕራይስ ሙቭ ያደረገው ለምሳሌ እዚህ ጋር ሲሆን እዚች ጋር አሁን አንገባም ማለት ነው። ይሄው ኢንትሪያችንን አሁን እዚህ ጋር አንገባም ክሊርሊ። ይሄው እዚች ጋር አሁን መጥቷል ፕራይስ ፑል ባክ አድርጎልናል። እንደዚህ ግን ሆኖ አሁን ትሬድን እንደዚህ አድርገን አንገባም። ቢኮዝ እዩት ምን ያህል እንደሆነ ሪስክ ሪዋርዱን እንኳን እዩት። አይታችሁታል 0.96 አዋጭ አይደለም which is half ላይ ነው ያለው። ስለዚህ ፕሪፈር የምናደርገው ምንድን ነው? እንደ ትሬደርም ፕሪፈር የምናደርገው ዲስካውንት ላይ በጣም ስቶፕ ሎሳችንን በጣም ታይኒ ማድረግ አሪፍ የሆነ ሪስክ ሪዋርድ ማግኘት ነው ያለን። ኤ ፕላስ ሴታፕ ነው የምንፈልገው። ሶ እንደዛ የምንፈልግ ከሆነ ደግሞ we have to be patient እና ዲስካውንት ዞን ውስጥ እስኪገባ ድረስ መጠበቅ አለብን ማለት ነው። ሶ ይሄ በጣም ወሳኝ የሆነው ሀሳብ ነው። ፑል ባክ ሲያደርግ ላስት ታይም አውርተን ነበረ። ሜጀር የሆነ ፑል ባክ ብለን መውሰድ ያለብን ይሄንን አሁን ለምሳሌ እንዳልኳችሁ ማይነር የሆነ ፑል ባክ ነው። በሎወር ታይም ፍሬም ብናየው አሁን አስፈላጊ ነው ይሄ ፑል ባክ።
ነገር ግን ማይነር ፑል ባክ ነው። ትሬድ ብንገባ እዚህ ላይ አዋጭ አይሆንም፣ አክሳሪ ነው የሚሆንብን። ፕራይስ ሊመለስ ይችላል which is almost ወደዚህኛው ወደ ፕሪሚየም ዞኑ ስለደረሰ ሴለርስ በጣም ገብተው ሊገፉት ስለሚችሉ እዚህኛው ጋር ትሬድ መግባት አዋጭ አይሆንም ማለት ነው። ስለዚህ ለኛ አዋጭ የሚያደርግልን ከታች መሰረት ወይም ከዲስካውንት ዞኑ ስናገኘው ከኤክስትሪም ዲስካውንት ዞኑ ስናገኘው ለኛ በጣም አሪፍ ይሆናል ማለት ትሬዳችን። በመሃል ሲሆን ደግሞ ሞር ኦፍ ሪስኩ እየጨመረ ይመጣል። እዚህ ጋር አሁን የምንገባው ትሬድ ደግሞ which means ኤክስትሪም ሰፕላይ ዞኑ ጋር ስለደረሰ ወይም ፕሪሚየም ዞኑ ጋር ስለደረሰ ሃይ ሪስክ ይሆናል ማለት ነው እዚህ ጋር which is በአፕ ትሬንድ ወይም በቡሊሽ ማለት ነው። ስለዚህ ይሄንን ሐሳብ መረዳት ያስፈልጋል። ይሄንን ካገኘን በኋላ እንደምታዩት አሁን ፕራይስ ወረደ፣ እዚህ ጋር ማርኬት ሽፍት ሰጠን። ይሄ የሚያሳየን ምንድነው ብለናል ላስት ታይም ላይ አንድ ሳይን እየሰጠን ነው ማለት ነው። ፕራይስ ኦልሬዲ ምን ሊያደርግ ነው ማለት ነው፣ ከአፕ ትሬንድ ወደ ዳውን ትሬንድ ሊቀየር መሆኑን አሳየን። አሁን እዚህ ጋር እንደምታዩት እዚች ጋር የነበረች ፑል ባክ አለች፣ ወደ ላይ ወጣ which is እችን እንደ ማይነር ቆጥሯት ነው። እዚች ጋር ያለችው እንደ ማይነር ሃየር ሎድ እናያት እንችላለን፣ ግን ትሬድ አንገባባትም እዚች ጋር። ስለዚህ ፕራይስ ወደ ላይ ወጣ ወረደ፣ እዚህ ጋር ያለውን ሃየር ሎ ሰበረው። ሲሰብረው ማርኬት ሽፍት ክሬት ያደርጋል። ፑል ባክ እስኪያደርግ ይጠብቁና አጌንስት ትሬንድ መግባት ነው ባይዘው። አሁን ትሬደሮች ይገቡታል እዚህ ጋር ኦብቪየስሊ። ትሬድ እንደዚህ ሲሆን እዚች ጋር ኢንትሪ ያደርጋሉ። የሆነ ሰፕላይ ዞን ይኖራል እዚህ ጋር ኦኬ፣ እዚች ጋር የሆነ ሰፕላይ ዞን ይኖራል እንደዚህ የሚጠብቁት ቦታ ማለት ነው። እንደዚህ አድርገው እዚህ ጋር ሰፕላይ ዞኑ ጋር ልክ ሪትሬስ ሲያደርጉት ይሄንን ተች ሲያደርግ ትሬዳቸውን ያስቀምጣሉ ማለት ነው ሴል ብለው። ግን ይሄ ትሬድ የገቡት እንዴት ነው ካላችሁኝ አጌንስት ትሬንድ ነው። የቱ ጋር ስቶፕ ሎሳቸውን ሊያደርጉት ነው? አሁን እስቲ መልሳችሁን ንገሩኝ። እዚህ ጋር አሁን አጌንስት ትሬንድ ነው። ፕራይስ የቱ ጋር ሊመለስ እንደሚችል አናቅም። አሁን አጌንስት ትሬንድ መግባት ፕራይስ እንደዚህ መጥቶ እዚህ ጋር ሊመለስ ይችላል፣ ወደ ላይ ሊወጣ ይችላል፣ መብቱን ወርዶ እዚህ ድረስ ወርዶ ሊመለስ ይችላል። ወር ደግሞ እንደዚህ መጥቶ የቱ ጋር ታደርጉታላችሁ ታዲያ? ቴክ ፕሮፊት ሹር አትሆኑ፣ ሪስክ አለው ማለት ነው እንደዚህ ሲገባ። ኦር ደግሞ እንደዚህ መጥቶ ቀጥታም ሊወጣ ይችላል። ስለዚህ ይሄ አጌንስት ትሬንድ እነሱ ይገቡታል እንዳልኳችሁ፣ ቢኮዝ እዚህ ጋር ማርኬት ሽፍት ሰጥቷል፣ የሆነ ሳይን ሰጥቷል። ኢቭን እኔ ራሱ ብዙ ጊዜ ገብቻለሁ። አጌንስት ትሬንድ የሚገባበት አለ። ለምሳሌ አንዳንዴ በጣም ሹር ስትሆኑ ሪስክ ወስዳችሁ የምትገቡበት ሁኔታ አለ። ግን ይሄ አጌንስት ዩር ፕላን ነው የሚሆነው። ትሬዲንግ ፕላናችሁን ፎሎ ሳታደርጉ ነው የሚሆነው። ይሄኛው እንግዲህ ፑል ባክ ያደረገላችሁ ማርኬት ሽፍት ሰጥቶ ፕራይስ ሊወርድ እንደሆነ ያስባሉ። አጭር የሆነ ሪስክ ሪዋርድ አድርገው በጣም ሎንግ የሆነ ትሬድ አይጠብቁ። በአጭር ትሬድ ትንሽ የሆነ ፕሮፊት ወስደው ሴኩር አድርገው ይወጣሉ ከትሬዱ። እንደምታዩት ኦልሬዲ ማርኬት ሽፍት ሰጠን። ምን ሆነ ትሬዱ? ማርኬት ስትራክቸሩ ከቡሊሽ ወደ ቤሪሽ ተቀየረ ማለት ነው። which is ይሄ 15 ሚኒት ላይ ነው which is ማይነር። አሁን ይሄ ኢንተርናል ስትራክቸሩ ምን ሆኗል ማለት ነው? ጀስት እዚህ ውስጥ ነው ያለው፣ ሙቭ እያደረገ ያለው ይሄኛው ማለት ነው። የምታዩት የ15 ሚኒቱ አሁን እዚች ጋር ደረሰ ፕራይስ። እዚህ ጋር ምን ይኖራል? የሆነ ዲማንድ ዞን አለ እዚህ ጋር። ኔክስት ታይም ላይ እንማረዋለን ስለ ዲማንድ ዞን ምናምን የምንጠብቅበት ኤሪያ ማለት ነው። ፕራይስ እስኪመጣልን ድረስ የምንጠብቅበት የፖይንት ኦፍ ኢንተረስት ኤሪያ አለ አስምረን የምንጠብቅበት። ፕራይስ እዚች ጋር ያለችዋን ዲማንድ ዞን ተች አደረገልን። የገባልን ደግሞ እንደምታዩት በፊቦናቺ ሌቭል ዲስካውንት ሌቭል ላይ ደርሷል። ዲስካውንት ሌቭላችን ላይ ገብቶ የምንፈልገውን ፖይንት ኦፍ ኢንተረስታችን ወይም የዲማንድ ዞናችንን ከነካልን ምን እናደርጋለን ማለት ነው? ኮንፈርሜሽን ነው የምንጠብቀው። አሁን እዚህ ጋር ትሬድ ምን ያደርጋሉ? አንዳንድ ትሬደሮች ላስት ታይም ላይ ስናይ የነበረው የኢንትሪ ታይፕ አለ ብለን አውርተናል which is አግሬሲቭ ኢንትሪ የሚባለው። አሁን እዚህ ጋር ገና ፕራይስ መጥቶ ዲማንድ ዞኑን እንደነካላቸው ዲስካውንት ዞን ላይ እንደገባ ልክ ሁለተኛ ዲማንድ ዞን እንደነካላቸው ኢንተር ያደርጋሉ። ትሬድ እንደምታዩት እንደዚህ ያደርጋሉ። ስቶፕ ሎሳቸውን ከዲማንድ ዞኑ ትንሽ ጋፍ ያደርጉታል። ከዛ ደግሞ ቴክ ፕሮፊትን እስከዚህኛው ድረስ ያደርጉታል። እንደዚህ ያደርጉ። አሁን ይሄ አግሬሲቭ ኢንትሪ ነው which is ምንም አይነት ኮንፈርሜሽን አላገኙም። ቀጥታ ፕራይስ እንደወረደ ተች እንዳደረገው ይሄን ዲማንድ ዞን ኢንትሪ ይገባል which is ሃይ ሪስክ ነው። ግን ትሬዱ እንዳያመልጣቸው አንዳንድ ጊዜ ትሬድ በቀጥታ ምንም አይነት ኮንፈርሜሽን ሳይሰጥ ስለሚሄድ ብለው እንደዚህ አይነቱን ትሬድ ይገባሉ። እኛ ግን እንደ ቢጊነር ትሬዲንግ ፕላናችን ላይ ኮንፈርሜሽን ጠብቀን ነው የምንገባው ካል ምን እናያለን ማለት ነው። ይሄ ኢንተርናል ስትራክቸሩ 15 ሚኒት ላይ ያለው የቤሪሽ ሙቭመንቱ ተጠናቆ ከሃየር ታይም ፍሬም ሙቭመንቱ ጋር አላይን ሲያደርግልን ነው የምንገባው። ቢኮዝ ለምን ሃየር ታይም ፍሬም ላይ ምን አይነት ሙቭመንት ነው ያለው? ኦልሬዲ ቡሊሽ ነው ያለው።
አፕ ትሬንድ እንደሆነ ግልጽ ነው አይደል? ኦልሬዲ ቀድመንም አይተነዋል። ሶ በሎወር ታይም ፍሬም በሚድል ታይም ፍሬም በ15 ሚኒቱ ላይ ግን ምን እያደረገ ነው? ፑል ባክ እያደረገ ነው። ይሄ ፑል ባክ ደግሞ ምን አይነት ሙቭመንት ነው? ትሬንዱ ቤሪሽ ነው። ሶ ትሬድ አንገባም። ለምን? አጌንስት ዘ ትሬንድ ነው። ዘ ሃየር ታይም ፍሬም ቡሊሽ ስለሆነ። ሶ አሁን እዚህ ጋር የምንፈልገው ኤሪያ ጋር ገብቶልናል። ዲስካውንት ዞን ላይ ገብቶልናል። የምንፈልገውን ዲማንድ ዞን ተች አድርጎልናል። which is ባየርስ የሚጠብቁበት ኤሪያ ማለት ነው። ይሄ ዲማንድ ዞን የሚባለው ባየርስ የሚፈልጉበት ሊሸጡ ሊገዙበት የሚፈልጉበት ኤሪያ ማለት ነው። ሶ እዛ ደረጃ ደርሷል ማለት የሆነ ኮንፈርሜሽን ነው አሁን የምንጠብቀው። ሁለት ነገሮች አሟልቷል። አሁን እዚህ ጋር ፊቦናቺ ሌቨላችን ላይ ዲስካውንት ዞን ገብቷል። ፖይንት ኦፍ ኢንተረስታችንን ተች አድርጎልናል። which is ባየርስ ሴት አድርገው የሚጠብቁበትን ኤሪያ ተች አድርጓል ገብቷል። ሶስተኛ ነገር የምንጠብቀው ምን ይሆናል? ኮንፈርሜሽን ነው። ይሄ ቤሪሽ ሙቭመንቱ ሚድል ታይም ፍሬም ላይ የ50 ሚኒት ላይ ያለው የቤሪሽ ሙቭመንት ማብቃቱን ማረጋገጥ አለብን። እሱ የምናረጋግጠው ደግሞ በምንድን ነው? አሁንም ይሄ የቤሪሽ ሙቭመንት ማብቃቱን የምናረጋግጥበት አንዱ ሳይን ቼንጅ ኦፍ ካራክተር ወይም ደግሞ ማርኬት ሽፍት ነው። እዚህ ጋር የምታዩት እዚህ ጋር የምታዩትን እዚህ ጋር ምን ሰራ? ሃይ ሰራ፣ ሎ ሰራ፣ ምን ሰራ? እዚህ ጋር ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ ሰራና አሁን መሆን የነበረበት እንዴት ነበር? እዚች ጋር ሎወር ሃይ ሰርቶ ይችን መስበር ነበረበት። የሚቀጥል ከሆነ ቤሪሽ ሙቭመንቱ አልሰበረም። ምን ታዲያ ወከር አደረገ? መጣና ሎወር ሃይ ሰርቶ ሎወር ሎ ክሬት አድርጎ the last ወይም the previous ሎወር ሃዩን ሰበረብን። ይሄ መሰበር የሌለበት ፕሮቴክትድ የሆነውን ሃይ ሎወር ሃይ ሰበረው። ሲሰብረው ምን አሳየን ማለት ነው? አሁን ይሄ ቤሪሽ ሙቭመንት አብቅቶ ወደ ምን ሊቀየር ነው? ወደ ቡሊሽ ወይም ወደ አፕ ትሬንድ ሙቭመንቱ ሊቀየር እንደሆነ ሳይን ሰጠን ማለት ነው። ስለዚህ አሁን ምን እንጠብቃለን ማለት ነው? አሁን እንግዲህ ኢንትሪያችን እየደረስን ነው። ስለዚህ አሁን እዚህ ጋር በ15 ሚኒት ላይ ያለ ነው። ማርኬት ሽፍት ሰጠን ፑል ባክ ያደርጋል ማለት ነው። አሁን ኦልሬዲ ማርኬት ሽፍት ስለሰጠን ፑል ባክ የሚያደርግበት ታይም ላይ ኢንትሪያችንን እናዘጋጃለን። ስለዚህ እዚህ ጋር እንደምታዩት አሁን ማርኬት ሽፍት ሰጠን። ስለዚህ ምን ነገረን ማለት ነው? ይሄ ቤሪሽ ሙቭመንት እንዳበቃ ወደ ምን ሊቀየር እንደሆነ ሳይን ሰጠን፣ ወደ ቡሊሽ which is እዚህ ጋር ካየነው የሃየር ታይም ፍሬም ማርኬት ስትራክቸር ጋር አላይን አደረገ ማለት ነው። አሁን ቤሪሽ ሙቭመንቱን አጠናቋል፣ ፑል ባኩን ጨርሷል። አሁን ከሃየር ታይም ፍሬሙ ጋር ትሬድ ልናደርግ ነው ማለት ነው። ይህንን ነው የምንጠብቀው። ፔሸንት ሆነ ባጭሩ። ይህንን መታገስ ካቃተን ኪሳራ እንከስራለን ማለት ነው። አሁን ታይማችን አላይን አድርጎልናል። ኦልሬዲ ማርኬት ሽፍት ሰጥቶናል። ስለዚህ አሁን ምን እንጠብቃለን? አሁን ታይም ፍሬማችንን ወደ ምን እንቀይራለን? ወደ 5 ሚኒት ኦር ደግሞ በ1 ሚኒት ስካልፐር ኮን 1 ሚኒት ኦር ደግሞ 5 ሚኒት እንጠቀማለን። ግን ያው ላስት ታይም ላይ አውርተናል። ብራድ የሚጠቀመው የ15 ሚኒቱ ነው ኢንተር ለማድረግም ትሬዱን። እንደዚህ አድርጎ ፑል ባክ አድርጎለት የሚጠብቀው እዚች ጋር ኮንፈርሜሽን አለች። እዚች ጋር ፍሊፕ ዞን ኦር ደግሞ ስዊፕ ዞን የምትባላለች የሚጠብቃት። እሱን ኔክስት ታይም ነው የምናየው። እዚህ ጋር ሲመጣለት ትሬዱን በ15 ሚኒት ነው የሚገባ። እኛ ግን በ5 ሚኒት እንግባ ካልን ሎወር ታይም ፍሬም በአጭር ጊዜ የሚያልቅልን ትሬድ መሆነ መግባት የፈለግነው ትሬድ በአጭር ጊዜ ውስጥ እንዲያልቅ የምንፈልግ ከሆነ ሎወር ታይም ፍሬም ላይ በ5 ሚኒት ኦር በ1 ሚኒት 1 ሚኒት ሰጀስት አይደረግም አሁን ላይ እንደ ቢጊነር። 5 ሚኒት ላይ እናደርጋለን። 5 ሚኒት ላይ ስናደርግ እዚች ጋር የምታዩትን ማርኬት ስትራክቸር ሽፍት ወይም ቼንጅ ኦፍ ካራክተር የሰጠንን እዚህ ጋር ደግሞ የምናገኘው ሌላ ዲማንድ ዞን ይኖራል ኦር ደግሞ ፍሊፕ ዞን የሚባል ይኖራል። እዚህ ጋር ደግሞ እንጠብቀዋለን ማለት ነው። ፕራይስ እስኪመጣ ስቲል አሁንም ምን እስከሚል ፑል ባክ አድርጎ እስኪመጣ ነው ምን እንታገሰዋለን። ምክንያቱም አሁን እንደምታዩት አሁን ትሬድ እዚህ ጋር አይገባም። አሁንም መቸኮል የለም። ሎንግ እዚህ ጋር አሁን አንገባም። ኦልሬዲ ፕራይስ ምን እያሳየን ነው? ወደ ላይ እንደሚወጣ እያረጋገጠልን ነው። አሁን እዚህ ጋር ትሬድ ብንገባ ቢኮዝ ተመልሶ ምን ይላል? ፕራይስ እንደምታዩት እዚህ ጋር ይመጣል። ይሄው እዚህ ጋር ተመልሶ ፕራይስ መምጣቱ ስለማይቀር መቸኮል የለብን። ቢኮዝ በኮንፈርሜሽን ነው የምንገባው ትሬዳችንን ብለናል። አግሬሲቭ ከሆን አሁንም ብለናል ቅድም እዚህ ጋር ነው ትሬዱ የሚገቡት ብለናል። አግሬሲቭ ኢንትሪ ከሆነ ትሬዱን እዚች ጋር ይገቡታል። ፕራይስ እንግዲህ ይሄ ሁሉ ሙቭመንት ሲያደርግ እነሱ ፔሸንት ሆነው ይጠብቁታል። ይሄን ሁሉ እያደረገ ወደ ላይ ይወጣል። አንድ ወርዶ ሲመለስ እዚህ ጋር አሁን ይሄ ከባድ ነው አይደል? አግሬሲቭ ኢንትሪ እዚህ ጋር ነው ኦልሬዲ የሚገቡት። ነገር ግን እኛ ምን እናደርጋለን? ፔሸንት እንሆናለን። ማርኬት ሽፍት ሰጥቶናል። ከሃየር ታይም ፍሬሙ ጋር ኦልሬዲ አሁን አላይን አድርጓል። ስለዚህ አላይን አድርጓል ብለን አሁን እዚህ ጋርም አመለጠን ብለን አሁን እዚህ ጋር ከፍ ስላለ እዚህ ጋር አንገባም ትሬድ ነው። ለምን?
አሁን እዚህ ጋር ኮንፈርም አድርጎልናል ኦልሬዲ ቤሪሽ ሙቭመንቱ ማለቁ። ስለዚህ ፑልባክ እስኪያደርግ እንጠብቃለን። ይሄንን ነው የምንጠብቀው። ፑልባክ አድርጎ እዚችኛዋ ጋር ሎወር ታይም ፍሬም ላይም ድጋሚ ማርኬት ሽፍት እንጠብቃለን። አያችኋት? አሁን እዚህ ጋር የ15 ሚኒቱ ፑልባክ መጠናቀቁን አውቀናል። እዚች ጋር ማርኬት ሽፍት ሰጥቶናል። ሶ አሁን ተጠናቋል የቤሪሽ ሙቭመንቱ። ፑልባኩ ሶ ወደ ምን ሊቀየር ነው? ወደ አፕ ትሬንድ ሊቀየር እንደሆነ እዚችኛዋ ጋር የ15 ሚኒቱ ማርኬት ሽፍት ነገረን። ሶ አጌን ደግሞ አሁን እችኛዋ ማርኬት ሽፍት የሰጠችን ደግሞ ተመልሳ ፑልባክ እስክታደርግ እንጠብቅና በሎወር ታይም ፍሬም ማለት ነው እዚህ ጋር የምታዩትን የፑልባክ ከሰጠን በኋላ ድጋሚ ማርኬት ሽፍት ሲሰጠን እዚች ጋር ፑልባክ እዚህ ጋር ሲያደርግልን ኢንትሪያችን የቱ ጋር እናደርጋለን ማለት ነው። እዚች ጋር ትክክለኛው ኢንትሪ ይሄ ነው። እዚች ጋር ወር እዚች ጋር ስቶፕ ሎሳችን ደግሞ የቱ ጋር ነው የምናደርገው? አይዘር እዚህ ጋር ድጋሚ የሚኖር ምን ይኖራል? ልክ እዚህ ጋር እንደሰራውላችሁ የሚኖር እዚች ጋር ደግሞ ፍሊፕ ዞን ወር ደግሞ ዲማንድ ዞን ይኖራል። ዊል ሲዛት ባይዘው እሱን ገና አላየን፣ ቀስ እያለን ነው የምናየው። ይሄው እዚህ ጋር እንደዚህ ይኖራል። ስለዚህ ኢንትሪያችን እዚህ ጋር እናደርጋለን። ቴክ ፕሮፊታችን እዚህ ድረስ፣ ስቶፕ ሎሳችንን እዚች ጋር እናደርጋለን። በቃ ታይት የሆነ ስቶፕ ሎስ ሪስክ ሪዋርዱ ስንት ነው? 1 to 6 አይታችሁታል። ይሄ በደንብ ኮንፈርሜሽን ያገኘንበት ትሬድ ነው ማለት ነው። እዚህ ጋር አግሬሲቭ ኢንትሪ ብትገቡ ስቶፕ ሎሳችሁ ልክ እንደዚህ ታይት አይሆንም፣ ጠባብ አይሆንም። አጌን ደግሞ ሉዝ የማድረግ ፕሮባቢሊቲያችን ሃይ ነው የሚሆነው ቢኮዝ ፕራይስ ሊወርድም ይችላል። ይሄን ሰብሮ ሊወርድ ይችላል። ሜቢ ይሄኛውን ዲማንድ ዞን ላይጠቀም ይችላል። ሜቢ እዚህ ጋር ወርዶ እዚህ ጋር ያለውን ደግሞ ሊጠቀም ይችላል። ሶ እኛ ስቶፕ ሎሳችንን እዚህ ጋር ካደረግን ኦልሬዲ እንወጣለን ከትሬዱ ማለት ነው። ስለዚህ እዚህ ጋር የምናገኛት በኮንፈርሜሽን ሃይ የሆነ ኮንፈርሜሽን ተጠቅመን ታይት የሆነ ስቶፕ ሎስ ተጠቅመን አሪፍ የሆነ ሪስክ ሪዋርድ እናገኝበታለን ማለት ከዚህ ትሬድ። ሶ ይህን ይመስላል በዋነኛነት የታይም ፍሬም አናሊሲስን በመጠቀም ትሬድ የምናደርግበት እንደነዚህ አይነቶቹን ፕሮፊት ትሬዶችን ቴክ እንድናደርግ የሚያስችለን አናሊሲስ እንድንሰራ ያስችለናል ማለት ሶ በዋነኛነት የቻርት አናሊሲስ ላይ ማተር የሚያደርገው የታይም ፍሬም አናሊሲስ ሃየር ታይም ፍሬም፣ ሚድል ታይም ፍሬም፣ ሎወር ታይም ፍሬም ብለን አናሊሲስ መስራት ይኖርብናል ማለት ነው። ሶ ይሄንን ትሬዲንግ ፕላናችሁ ላይ ታስቀምጡታላችሁ። ሃየር ታይም ፍሬም የትኛውን እንደምትጠቀሙ የዴሊ ነው፣ የፎር ሃወር ነው፣ የዊክሊ ነው፣ ምንድነው? ሚድል ታይም ፍሬም ሲሆን ምንድነው የምትጠቀሙት? ዋን ሃወር ነው ወይስ ምን የትኛውን ነው የምትጠቀሙት? ሎወር ታይም ፍሬም ሲሆንስ ትሬዳችሁን የምትገቡበት ወይም ደግሞ ኢንትሪ የምታደርጉበት ቦታ በ1 ሚኒት ነው ወይስ በ5 ሚኒት ነው? የትኛው ነው? ኦር ደግሞ ራሱ በ50 ሚኒት ነው? ይሄንን ክሊር አድርጋችሁ ማስቀመጥ ይኖርባችኋል ማለት ነው። ቢኮዝ ይሄ ስለሆነ ዋናው ነገር ይሄንን አንድ ሴት ካደረጋችሁ በኋላ ይሄንን ራሱን ኮንሲስተንትሊ እየደጋገማችሁ መተግበር ነው የሚሆነው። ሶ በዋነኛነት ይሄን ይመስላል ሀሳቡ እዚህ ጋር ያለው ማለት ነው። የታይም ፍሬም አናሊሲስ ከዚህ የተለየ ሌላ ሀሳብ የለውም። እንደምታዩት ኦልሬዲ አሁን ስዊንግ ሃዩ ይሄ ነው፣ የፎር ሃወሩ ስዊንግ ሎ ይሄኛው ነው። ሶ ፕራይስ ኦልሬዲ በዚህ ውስጥ ነበር ሬንጅ ሙቭ የሚያደርገው ስቲል ቡሊሽ ነው ማለት ነው። እቺ እስካልተሰበረች ድረስ ሎዋ ስቲል ቡሊሽ ነው። እዚህ ጋር የምታዩትን የፕራይስ እንግዲህ በተለያዩ ታይም ፍሬሞች ላይ ያሉትን ያየን። ሶ እዚህ ጋር አላይን አደረገ ኦልሬዲ አሁን ፕራይስ አፕ ትሬንድ መሆኑን እዚች ጋር ጨርሷል። በቃ ኦልሬዲ ሁሉንም ፑል ባክ ጨርሶ አሁን አፕ ትሬንድ የሚሆንበት ታይም ላይ ያገኘነው ፕራይስ ከሃየር ታይም ፍሬሙ ጋር አላይን ያደረገበት ሙቭመንት የማርኬት ስትራክቸሩ የሃየር ታይም ፍሬሙ ቡሊሽ ነው፣ ሎወር ታይም ፍሬም ላይም ቡሊሽ ነው፣ ሚድል ታይም ፍሬም ላይም ቡሊሽ የሆነበት ታይም ነው ማለት ነው። የሚድል ታይም ፍሬሙ ኦልሬዲ 15 ሚኒቱ ነው። እዚህ ጋር የምታዩት እቺ ፓርት ኦልሬዲ ፑል ባኩን ጨርሶ ማርኬት ሽፍት ሰጥቶናል። ሶ የ15 ሚኒቱ ምን አድርጓል ማለት ነው? ኦልሬዲ ጨርሷል ፑል ባክ ማድረጉን። አሁን ኦልሬዲ ማርኬት ሽፍት ሰጥቶናል። ከቤሪሽ ወደ አፕ ትሬንድ ሊቀየር መሆኑን የ15 ሚኒቱም ነግሮናል። አጌን ደግሞ እዚህ ጋር የምታዩት ሎወር ታይም ፍሬሟ ደግሞ ኦልሬዲ ፑል ባክ እሷም አድርጋ ጨርሳ አጌን እዚህ ጋር ማርኬት ሽፍት ሰጥታን ወደ ምን ልትቀየር እንደሆነ ሳይን ሰጥታናለች፣ ወደ አፕ ትሬንድ። ሶ እዚህ ጋር የምታዩትን ፑል ባክ ኤግዛክትሊ ያገኘ ነው ማለት ነው። በሚድል ታይም ፍሬምም አፕ ትሬንድ ነው፣ በሎወር ታይም ፍሬም አፕ ትሬንድ ነው፣ በሃየር ታይም ፍሬም አፕ ትሬንድ 3 አላይመንት አለው ማለት ነው። ባጭሩ ሃየር ታይም ፍሬም አላይን ሆናል ከሚድል ታይም ፍሬም ጋር፣ ሚድል ታይም ፍሬም ደግሞ ከሎወር ታይም ፍሬም ጋር። ሶስቱም ታይም ፍሬሞች ቡሊሽ ሆነው አግኝተናቸዋል ማለት ነው። ሶ ዚስ ታይም በኮንፊደንስ ትሬዳችንን እንገባለን ማለት ነው። ሶ ይሄንን የትሬዲንግ ፕላናችሁ ላይ የምትገልጹት ሀሳብ ነው የሚሆነው ማለት ነው። ሶስቱም የታይም ፍሬም አትሊስት 2 ታይም ፍሬሞች አላይን ሊያደርጉልኝ ይገባሉ። የሃየር ታይም ፍሬሙ እና የሎወር ታይም ፍሬሙ ኦር ደግሞ የሚድል ታይም ፍሬሙ ኦር ደግሞ ሶስቱም ታይም ፍሬሞች የምጠቀማቸው አላይን ሊያደርጉልኝ ይገባሉ፣ ቡሊሽ መሆን አለባቸው።
እኔ ባይ ብዬ ትሬድ የምገባው አንድ ትሬድም ቢሆን የምገባው እንደዚህ አይነቱ ሴታፕ ሳገኝ ነው የሚለውን ነገር እንግዲህ በትሬዲንግ ፕላናችሁ ላይ የምትገልጹት ነው የሚሆነው ማለት ነው። እዚህ ጋር እንደምታዩት ራሱ ታይም ፍሬሜን ላስት ታይም ማሳየቻችኋለሁ። እዚህ ጋር ያያችሁ ታይም ፍሬሙ የምጠቀማቸው ዴይሊ ዊክሊ አለ 4 አወር 1 አወር አልፎ አልፎ 30 ሚኒት 50 ሚኒት እነዚህ አሉ 5 ሚኒት። ከአንዳንድ ሰው ደግሞ ምን የሚጠቀም ይኖራል። ለምሳሌ ያክል ትሬድ ሲያደርጉ 45 ሚኒት ሊጠቀሙ ይችላሉ። 5 ራይት ውስጥ ይከቱታል። 2 አወር ሊጠቀሙ ይችላሉ። እንደ ዲፔንድስ ማለት ነው እንደ ስትራቴጂያቸው። ምንድነው በዋነኛነት እንግዲህ በቃ ስትራክቸሩን ለማየት ብዙዎቹ እንግዲህ ሁሉም ሰው በሚባል ደረጃ ዊክሊን ይጠቀማል። ምን አይነት ሳምንቱ ምን አይነት ሙቭመንት ይኖራል የሚለውን ለማወቅ ፕራይስ አሁን ለምሳሌ ዊክሊ ስናይ አሁን እዚህ ጋር ዊክሊው ይሄኛው ላስት ዊክ ቡሊሽ ነበር ካንድሉ። እዚህ ጋር ደግሞ አሁን የጨረሰው ይሄ ዊክ የዘጋው አሁን እንግዲህ ኦልሬዲ ክሎዝድ ነው አይደል ማርኬት። ሶ እንደምታዩት ይሄ ኤዩዲ ዩኤስዲ ነው አውስትራሊያን ዶላር ዩኤስዲ ዶላር ማለት ነው። ሶ አሁን ዊክሊው የጨረሰው ይሄ ላስት ዊክ በምታዩት ወይ ነው የጨረሰው ቤሪሽ ካንድል የዘጋው አሁን። ሶ እዚህ ጋር የምታዩት ደግሞ ቡሊሽ ነበረ አሁን ኦልሬዲ ይሄ ቤሪሽ ካንድል አሳይቷል ማለት which is huge የሆነ የሴለር ፓወር አለ ማለት ነው። ስለዚህ ይሄኛውንም ስቲል አናላይዝ ይደረጋል እንደዚህ አድርጋችሁ ቻርቱን ዊክሊ ሙቭመንቱ ምን አይነት እንደሆነ። ይሄኛውን እኛ ትሬድ ስንገባ ዛት ማች ላያስፈልገን ይችላል። ጀስት ዊክሊ ምን አይነት ሙቭመንት ይኖራል ብለን ኤክስፔክት ለማድረግ የዊክ ባያዛችንን ማለት ነው። ዴሊው በቀን ምን ሊኖር ይችላል። አሁን ቀጣይ የሚከፈተው እንግዲህ ትሬድ ሰኞ ነው። ሶ ሰኞ ሌሊት ላይ ሲከፈት ምን አይነት ሙቭመንት ይኖረዋል የሚለውን አሁን ለምሳሌ ፕራይስ ምን አይነት ሙቭመንት ነው የሰራው እዚህ ጋር እዩት። ምንድን ነው ክሬት ያደረገው? ይኸው ወደ ላይ ወጣ፣ ወረደ፣ ሃየር ሃይ ሰራ፣ ሃየር ሎ፣ ሃየር ሃይ ሰራ። አሁን እዚች ጋር መውረድ ጀምሯል። ኦልሬዲ ገና አልጨረሰም፣ ግን አሁን እንግዲህ መውረዱ ይቀርም ሊያወርድም ይችላል። ግን ኤክስፔክት የምናደርገው ለምንድን ነው ኤክስፔክት ማድረገው ካላችሁ እዚህ ጋር ምን ሰጥቶኛል? ይኸው እዚህ ጋር ብሬክ ኦፍ ስትራክቸር አለ። ብሬክ ኦፍ ስትራክቸር ሰጥቶኛል እዚህ። ሶ አፍተር ብሬክ ኦፍ ስትራክቸር ምን ይኖራል ብለናል? ያ ፑል ባክ ያደርጋል። ሪትሬስመንት ወይም ፑል ባክ። ያው ብሬክ ኦፍ ስትራክቸር ሰጥቷል። ስለዚህ ሪትሬስ ያደርጋል ነው። ሶ ሪትሬስ ያደርጋል። አሁን ትሬድ የምናደርገው እኛ ዴይሊ ነው አይደል? 4 አወር ላይ ታደርጉታላችሁ። አሁን አይታየኝም እንደዚህ ሲሆን አያችሁት? ፕራይስ አሁን ምን አይነት ሙቭመንት ላይ እንዳለ ክሊር ላይሆንልኝ ይችላል። ቀድሜ ግን አሁን በዴሊ ሳደርገው ምን አይነት የፕራይስ ሙቭመንት እንደሆነ አያችሁት? ክሊር ላይ ያየሁት ቀለል አድርጌ አስምሬ ያየሁት። በቃ አሁን የሚያስፈልገኝ አሁን እዚህ ጋር ያለው ጣጣ አያስፈልገኝም። ይሄ እዚህ ጋር ያለው ጉድ ምንም አይጠቅመኝም። ትሬድ የምናደርገው ከማርኬቱ ጋር ነው። እዚች ጋር ያለችው ዴሊ ስትየው በቃ እዚች ጋር ያለችው የዋናው ሙቭመንት ነው። እቺን ነው የምታዩት። አሁን ኦልሬዲ ፕራይስ ወጥቷል። ኦልሬዲ መውረድ ጀምሯል። ሶ 4 አወር ላይ ደግሞ ትወርዳላችሁ። ሶ አሁን ሃየር ታይም ፍሬሙ ቡሊሽ እንደሆነ ትረዳላችሁ ማለት ነው። ዴሊውን 4 አወሩን ደግሞ እንስቲ 4 አወሩን ስናይ እንዲህ እያደረገ ዝቅ እያደረገ ነው የምናየው። አሁን እዩት የ4 አወሩም ስቲል ምን ነበረ? እንደዚህ ወጣ ወረደ። እዚች ጋር ምን አደረገ? እችን ሰበረና ይሄንን ሰበረ። እዚህ ጋር የምታዩት አሁን የ4 አወር እያየ እዚች ጋር ያለችዋን ብሬክ አደረገልን። ከዛስ ድጋሚ እዚች ጋር ምን አደረገ? ብሬክ አደረገ። ይሄንን ብሬክ ኦፍ ስትራክቸር ማለት ነው። ያው አጌንስ እዚህ ጋር ሳው ምን አደረገ? እዚህ ጋር መስበር አልቻለም። ይሄ ሰው እዚህ ጋር ብሬክ ኦፍ ስትራክቸር አለ። እዚህ ጋር ይሄው ብሬክ ኦፍ ስትራክቸር፣ እዚህ ጋርም አጌን ብሬክ ኦፍ ስትራክቸር አለን። ሶ አሁን እዚች ጋር ያለችው ሃየር ስዊንግ ሃይዎች ናት። እቺ ስዊንግ ሃያችን ነች which is the last swing high ማለት ነው። ያው አልተሰበረም። ይሄው ሶ ይሄ ነው እንግዲህ። ስለዚህ አሁን ፕራይስ እንግዲህ እንዴት ነው ሙቭ እያደረገ ያለው? አፕ ትሬንድ ቡሊሽ ነው ማለት ነው። እዚህ ጋር ያው እንደምታዩት
ብሬክ እያደረገ ወጣ፣ እንደገና ወረደ፣ ብሬክ አደረገ፣ ሃየር ሎ እየሰራ ነው ያለው። እናስምር፣ ከዚህን ጀምር። ይኸው ወጣ፣ እዚህ ጋር ብሬክ አደረገ፣ ሃየር ሎ፣ ሃየር ሎ ሰራና አሁን እዚህ ጋር ምን ተፈጠረ? መስበር አልቻለም። እዚህ ጋር አያችሁት? መስበር አልቻለም። አሁን ምን ተፈጠረ? ስለዚህ ይኸው ማርኬት ሽፍት ቼንጅ ኦፍ ካራክተር ነው የተፈጠረው። ቅድም ያሳየኋችሁ ይኸው ሃየር ራን ኦን ሃየር ታይም ፍሬም ኢዝ ኤ ትሬንድ ኦን ኤ ሎወር ታይም ፍሬም ያልኳችሁ ይናት። እዚህ ጋር ቅድም የሳልኩላችሁ የዴይሊው ነው ይሄኛው። እዚህ ጋር ትልቁ ይሄኛው እዚህ ጋር የምታዩት ይሄ የዴይሊው ነው። ይሄኛው እዚህ ጋር ያለችው ላይን የዴይሊው ነች። ከዛ ደግሞ እዚህ ጋር የምታዩት የፎር ሃወሩ ነው። ፎር ሃወራው ምን አደረገ? ተቀየረ። ገና ነው ግን ይሄኛው ገና አልወረደም። አይታችሁታል። ገና ይሄ ፎር ሃወሩ ላይ ነው የወረደው ይሄ ፕራይስ። ስለዚህ ምን ሰጠን ታዲያ? ይሄው እዚህ ጋር ምን ሰጠን? ቼንጅ ኦፍ ካራክተር ወይም ኤምኤስኤስ ማርኬት ሽፍት በቀላሉ እንላለን። ኤምኤስ አያችሁት? ይሄን ሰጠን ማለት ነው። አሁን ስለዚህ ምን እንጠብቃለን? አሁን ምን ይፈጠራል? ቅድም የጠየቀኝ ፑል ባክ ያደርጋል። አሁን ጥያቄ የለውም። ፕራይስ አጌንስት ትሬድ ምን እንላለን? አሁን እንገባለን። ትሬድ የቱ ጋር ነው የሚንገባው? አጌንስት ትሬድ ከሆነ ይኸው እዚች ጋር ያለች ሰፕላይ ዞን አለች። በሬንጅ ሜተድ እናሳይና ያታለን በኋላ ላይ እዚህ ጋር ፕራይስ የሚመጣ እቺ ፕራይስ አሁን ማርኬት ሽፍት ሰጥቷል። ፑል ባክ ያደርጋል እስከዚህ ድረስ ፕራይስ የቱ ጋር። ስለዚህ ትሬድ የቱ ጋር ይገባሉ? አሁን ትሬደሮች እዚች ጋር ይጠብቁታል። አሁን ሲከፈት ማርኬት እዚች ጋር ሲሄድ ይሉታል። እዚች ጋር ትሬድ ይገባሉ። ስቶፕ ሎሳቸውን ሜቢ እዚች ጋር ያደርጓታል። ሜቢ ከተጠራጠሩ ደግሞ እዚችኛው ስዊንግ የመጨረሻው ድረስ ያደርጉትና ቴክ ፕሮፊት አትሊስት እስከዚህ ድረስ ያደርጉታል። እስከዚህ በትንሹ 3.7 ነው በቃ አትሊስት 1 to 3 ከሆነ ፊክስድ አራር ከተጠቀምኩኝ 1 to 3 ነው ትሬድ ማድረግ ካልኩኝ በቃ እዚች ጋር ገባሉ ትሬድ አለቀ። ስለዚህ ፕራይስ አሁን ማርኬት ሽፍት ሰጥቷል። ፑል ባክ ያደርጋል። እዚህ ጋር የምንፈልገው ፖይንት ኦፍ ኢንተረስት ያልኳቸው አለ፣ ግን ትሬዱን አንገባም። እስቲ ኮንፈርሜሽን እንጠብቃለን። ለምን ፕራይስ ምን ሊፈጥር ይችላል? ቀጥታ መጥቶ እዚች ጋር መጥቶ ለምሳሌ ፕራይስ እችን ብሬክ ሊያደርግም ይችላል። ቢኮዝ ለምን ካልን አጌንስት ትሬንድ ነው እየገባን ያለን። ፕራይስ የትኛውን ቦታ ላይ ምን ሊል ይችላል? አፕ ትሬንድ እስከሆነ ድረስ ከዚህም ጋር ሊነሳ ይችላል። እዚህ ጋርም ያለው ምን አለ? እዚች ጋር ዞን አለ እኮ እዚህ ጋር ያለው ይሄኛው ዞን ስላለ ፕራይስ እዚህ ጋር ተንተርሶት ሊወጣ ይችላል ወደ ላይ ሰብሮት ይሄድ ነው ወደ ላይ። ይሄ ነው አሁን ዲማንድ ዞን ማለት እዚች ጋር ያለችው። ይሄ ሰፕላይ ዞን ማለት ደግሞ ፕራይስ እንደዚህ አይነቱ ሙቭ የፈጠረ ይሄ ነው። ኔክስት ታይም እናየዋለን ክሊር እንዲሆንላችሁ። ዝም ብሎ ሀሳቡ ግን እዚህ ጋር የምታዩትን ኢምባላንስ ይባላል። እንደዚህ አይነት የፕራይስ ሙቭመንትን ክሬት ያደረገው ይሄኛው እዚች ጋር ያለችው የሰፕላይ ዞን ናት። ሶ አሁን ትሬዱን አንገባም እዚች ጋር ኦብቪየስሊ። ለምን ምን ላይ ነው ያለነው? ፎር ሃወር ላይ ነው ያለው። እዚህ ጋር እንደምታዩት የፎር ሃወር ላይ ስለሆነ አንገባም ትሬዱን። ግን ምን እንጠብቃለን? አሁን ማርኬት ሽፍት ሰጥቶናል። ምን ፎር ሃወር ላይ የፎር ሃወሩ እዚህ ጋር እንደምታዩት ማርኬት ሽፍት ሰጥቶናል። ስለዚህ ምንድነው የምንጠብቀው? ፑል ባክ እንጠብቃለን። ሶ ፑል ባክ ስንጠብቅ ምንድነው የምናደርገው? አሁን እንዴት አድርገን ነው ወደ 50 ሚኒት የምንወርደው ካላችሁኝ፣ ልክ አሁን እቺ ፑል ባክ አድርጋ እዚች ጋር ሲነካላቸው ምን ያደርጋሉ? ቀጥታ ወደ 50 ሚኒት ይገባሉ። ፊፍቲ ሚኒት ላይ ያደርጓታለች። 50 ሚኒት ላይ አያችሁት? አሁን 50 ሚኒት ላይ ፕራይስ ምን እያደረገ እንደሆነ ያሳየናል። ፕራይስ ምን እያደረገ እንደሆነ ያሳየናል። ሙቭ እያደረገ ነው። አሁን እዚች ጋር አቅም እያጣ ነው። ኮንሶሊዴሽን ላይ ገብቷል። ሶ እንደዚህ አይነት ኮንሶሊዴሽን ካለ ፕራይስ ወይ ወደ ላይ በደንብ ይወጣል ወይ ወደ ታች በደንብ ይወርዳል። which is ምን እያደረገ ሊኩዊዲቲ እየሰበሰበ ነው። ትሬደሮች ወይም ደግሞ ሪቴል ትሬደሮች እንዲገቡ ቶሎ ትሬድ እንዲገቡ ያደርጋቸዋል። እዚህ ጋር ሶ ሳይዘጋጁ ልክ ትሬድስ እንዲገቡ እዚህ ጋር አኮሞዴት እያደረገ እየሰበሰበ ከዛ በኋላ ትሬዱን ወይ ወደ ላይ ወይ ወደ ታች ይወርዳል። ሊኩዊዲቲ ቴክ ለማድረግ ማለት ነው። ሶ እዚች ጋር ኦልሬዲ አሁን ኮንሶሊዴት እያደረገ ነው። እዚች ጋር መጥቶ ቅድም ያስቀመጥናትን ፖይንት ኦፍ ኢንተረስት የፎር ሃወር ፖይንት ኦፍ ኢንተረስታችንን ሲነካ ወደ 50 ሚኒት ይገቡና ምን ይጠብቃሉ? ኮንፈርሜሽን ይጠብቃሉ። ምንድነው ኮንፈርሜሽኑ? እናየዋለን።
ማርኬት ስትራክቸር ሺፍት በ50 ሚኒት መስጠት አለበት ብለናል ቅድም። ሚድል ታይም ፍሬም ላይ የሰጠውን እዚች ጋር ያየናትን እቺን አይተናል አይደለ ቅድም። አሁን ይዩት፣ ይሄው እዚህ ጋር ማርኬት ሺፍት ሰጠ አይደለ? ይሄው እዚህ ጋር ቅድም ያወራውላችሁ የፎር ሃወሩ ማለት ነው፣ ይሄኛው ማለት ነው እዚህ ጋር ያለው ይሄኛው። ከዛ ወርዶ ነው የምንገባው ብለናል። አጌንስት ትሬንድ ግን ስንገባ ምንድነው የምናደርገው ብያቸዋለሁ። አሁን ራሱን ሴታፕ ነው ያመጣሁት። ይሄው እዚች ጋር በፎር ሃወር ማርኬት ሺፍት ሰጥቶናል። ይሄው እዚች ጋር ያለውን ፕራይስ ያቆመው ይሄው እንደምታዩት፣ ይሄው ራሱ ያቆመበትን ነው የምታዩት። አሁን 240 ይሄው ፕራይስ የቆመበትን ይዩት። ይሄው ማርኬት ሺፍት ሰጥቶን ነው የቆመው። ይሄው እዚህ ጋር ማለት ነው ራሱ ይሄው ፎር ሃወር ላይ ያለ ነው ማርኬት ሺፍት ሰጠ። ስለዚህ ምንድነው የምንጠብቀው? ፑል ባክ ብያቸዋለሁ። እስከ ምን ድረስ ብያቸዋለሁ? እስከ የሆነ ሰፕላይ ዞን ብያለሁ። ይሄው እዚህ ጋር ራሱ እዚህ ጋር ሰፕላይ ዞን አለ። አጌንስት ትሬንድ ከሆነ ትሬደሮች እዚች ጋር ይገቡታል ብያቸዋለሁ ቅድም። ግን እኛ ትሬዱን አጌንስት ትሬንድ መግባት የለብንም ብለናል። ስለዚህ ምን እናደርገዋለን? ፕራይስ ተች አድርጎ እስኪወርድ እንጠብቃለን። አጌንስት ትሬንድ እንግባ ከተባለ ደግሞ እዚህ ጋር ነው የሚገባው፣ ትክክለኛው ማግኛው ቦታ። አትሊስት ሪስኩ ይሻላል እዚህ ጋር ቢገባ እንኳን። ለምን ስቶፕ ሎሳችን ዛትማች አይሰፋም። እዚህ ጋር ብንገባው ትሬዱን እና ይኸው እዚህ ጋር አሁን ለምሳሌ በዚህ ታይም እዚች ጋር ብትገቡትና እዚህ ጋር ብትገቡት አንድ አይደለም። ይሄኛው ኤክስትሪም ዞን ላይ ነው ያላችሁት። አትሊስት ስቶፕ ሎሳችሁ በጣም ታይት ነው የሚሆነው እዚች ጋር ብትገቡት ትሬዱን። ይሄው እዚህ ጋር ስቶፕ ሎሱ የሚሆነው እዚህ ጋር እንደዚህ ነው የምታደርጉት። አትሊስት በአንቱ ስሪ ታገኙታላችሁ። በትንሽ እያደርጋችሁ ትሬድ ትወጣላችሁ። አጌንስት ትሬንድ ሲገባ ቢያንስ ትንሽዬ ነው ፕሮፊት የሚወሰደው፣ ትልቅ አይጠበቅም አጌንስት ስለሆነ። ዊዘ ትሬንድ ከሆነ ግን ሎንግ ታደርጉታላችሁ። ቴክ ፕሮፊት ትልቅ ቢሆንም ችግር የለም። ሶ እዚህ ጋር እንደምታዩት ዘሴም የሆነ ትሬድ ነው እዚህ ጋር ኤዩዲ ላይ ያለው ማለት ነው እንዳጋጣሚ። ስለዚህ ይሄኛው ተመሳሳይ አሁን እዚህ ጋር ይመጣል ይወርዳል ማለት ነው። እኛ ግን ትክክለኛ መጠበቅ ያለብን እንዴት ነው ካልን እዚች ጋር መጥቶ ወርዶ ይሄን እስኪነካ እንጠብቃለን እዚህ ድረስ እስኪደርስ። ይሄው ወርዶ ቡሊሽ እዚህ ድረስ አትሊስት ቅድም አስምሬላችሁ ነበር አይደለ? ስዊንግ ሬንጁ እናስመርሻው ብሬክ ኦፍ ስትራክቸር ሰጥቶናል። አትሊስት ይሄ ስትሮንግ እንደዚህ ከሆነ ሬንጃችን ይሄው እዚህ ድረስ እስኪገባ ድረስ ዲስካውንት ዞን እንጠብቃለን ፕራይስ ማለት ነው። እዚህ ጋር ተች ያደርጋል ፕራይስ እንዲያደረገ ይወርድልናል። እንዲያደረገ ሎወር ሃይ ሎወር ሎ እየሰራ ዲስካውንት ዞን ላይ ሲገባልን ምን እንጠብቃለን ማለት ነው። የሆነ ዲማንድ ዞን እዚች ጋር ይኖራል የሚወርድበት፣ ባየርስ ቁጭ ብለው የሚጠብቁበት በዲስካውንት ዞኑ ላይ እዛች ጋር ሲረግጥልን እኛ ኮንፈርሜሽናችንን ካገኘን በኋላ በሎወር ታይም ፍሬም ደግሞ በ5 ሚኒት ኦር ደግሞ በ15 ሚኒት ላይ ማርኬት ሺፍት ሲሰጠን ኢንትሪያችንን ምን እናደርጋለን? እዚች ጋር እንገባለን ማለት ነው። ትሬዱ ይሄው ሎንግ ባይ ነው ኦልሬዲ ባይ ሴትአፕ ነው የምናየው ብለናል። እስከ ድረስ ቴክ ፕሮፊት እናደርጋለን ከፈለግን እስከዚህ እንደፈለግን ማዝረዘም እንችላለን። አትሊስት ይሄኛው ይሻላል አጌንስት ስላልሆነ ዊዝ ዘ ትሬንድ ስለሆነ ቴክ ፕሮፊታችን እስከ ላይ ስቶፕ ሎስ ከዚህ እናደርጋለን። ሶ ይሄ ነው ማለት ነው ትሬድ የምናደርግበት ላይ ሀሳብ በቀላሉ በትንሹ ብናየው ማለት ነው። የሆነ ኮንፊውዝ ካረኳችሁ ንገሩኝ። ሀሳቡ ግን ያው ተመሳሳይነት ስላለው ነው እንደዚህ ቅድም እዚህ ጋር ካየነው አንፃር ማለት ነው። ሃየር ታይም ፍሬሙ ዴዩ ላይ ኦልሬዲ ይሄኛው ራን ወደ ላይ የወጣው ራን በፎር ሃወሩ ላይ ምን አይነት ነው? ትሬንድ ነው አይደል? አፕ ትሬንድ ነው። ሶ አጌን ደግሞ እዚች ጋር የምታያት አሁን እዚች ጋር የወረደችው አለች አይደል? እንደዚህ የወረደችው በፎር ሃወር ላይ አሁን ገብቼ ራሷን ባሳይክ በሎወር ታይም ፍሬም ላይ ምን ትሆናለች? ቤሪሽ ትሬንድ ትሆናለች። አሁን ለምሳሌ ገብቼ ላሳይች። አሁን ፎር ሃወር ናት። በስንት በ50 ሚኒት ልግባትሽ። አየሁ ቅድም ያወራችሁ እዚህ ጋር የምታየው ይሄው ይሄ ማለት ነው። አንድ ይሄ በፎር ሃወር እንግዲህ ዩት ምን አይነት አወራረድ እንደወረደ ይሄ ነው እንግዲህ ፕራይስ የወረደበት መንገድ ቀጥ ብሎ እንዲወረዳል። አንድ ሙቭ ነው ይሄ ምችስ የሳልኩላችሁ ላስት ታይም እንደዚህ አድርጌ እንደዚህ ሳልኩት ማለት ነው። አንድ ራን ነው ይሄ አንድ ራን ነው ቀጥታ ፕራይስ እንደዚህ ወረደው። ይሄ በ5 ሚኒት ላይ ስንገባው ቤሪሽ ትሬንድ ነው ወይም ዳውን ትሬንድ ማለት ነው። ይሄው ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ የሚወርድበት ነው። አሁን እዚህ ጋር ላይታይ ይችላል ክሪሙ ይሄው እዚህ ጋር ይሄ ማለት ነው። ይሄ ሙቭመንት ነው። ይሄ እዚህ ጋር የምታዩት ይሄንን ነው የሚለው እዚች ጋር የምታዩት አሁን እንደዚህ አይነት ሙቭመንት ክሬት ያደረገው በሎወር ታይም ፍሬም ላይ እንጂ ሃየር ታይም ፍሬም ላይ ምንድነው? ይሄው ፎር ሃወር ላይ ራን ነው ራን ያደረገው ፕራይስ። ሶ ስትገባ ምን ታደርጋለህ? ፎር ሃወርን ላይ ታይና ይሄው እዚህ ጋር እንደምታየው ትጠብቃለህ
ምን ትጠብቃለህ? ማርኬት ሽፍት እዚህ ጋር ሰጠና በ4 ሃወር ላይ ከዛ ምን አሳየን? ምን ነገረን? ፕራይስ እንግዲህ አትሊስት ሊሆን ያክል ፑል ባክ ሊያደርግ እንደሆነ አውቀናል፣ ተረድተናል። ስለዚህ ፑል ባክ ሲያደርግ አሁን ኢንትሪያችንን ምንድነው የምናደርገው ካልከኝ ስንገባ ትክክለኛው የትሬድ አገባባችን እንዴት ነው መሆን ያለበት? በቅድሙ ኮንሴፕት እዚህ ጋር ባየነው ምን እስኪያደርግ እንጠብቃለን? ፑል ባክ አድርጎ እስኪመጣ ድረስ እንጠብቃለን። እዚህ ጋር ድረስ የ4 ሃወር ዲማንድ ዞን ሊኖርክ ይችላል፣ ወር ደግሞ ኦርደር ብላክ ሊኖር ይችላል። እዚህ ጋር እስከዚህ ዞን ልንጠብቅ እንችላለን። ለምሳሌ አሁን እዚች ጋር አንድ ልንጠብቅ እንችላለን። which is አሁን የሚቲጌትድ አይደለም። የፕራይስ መጥቶ እዚህ ጋር ሰርቷል። ይሄ ሊኩዊዲቲ ነው። እዚህ ጋር ሊኩዊዲቲ አለ። እዚህ ጋር ስቶፕ ሎስ ያስቀመጡ አሉ ትሬደሮች፣ ሪቴል ትሬደርስ። ሶ ይሄ ሊኩዊዲቲ ወስዶ እዚህ ጋር ተች አድርጎ ወደ ላይ ሊወጣ ይችላል ፕራይስ አንደኛው ቦታው። ስለዚህ እዚህ ጋር እንጠብቀዋለን ፕራይስ አትሊስት እስኪመጣ ማለት ነው። ቀደም ደግሞ አሳይቻችኋለሁ ስዊንግ ሬንጅ የፊብ ሪትሬስመንት አለ እዚህ ጋር እንዲያስምረን ስንጠብቅ ፕራይስን ይሄው እዚህ ጋር ሎራ እዚህ ጋር አለች። ይሄው እዚህ ዲስካውንት ዞን እስኪገባ እንጠብቃለን ብለናል። ሶ እዚች ቦታ ላይ ተች ሲያደርግልህ ፖይንት ኦፍ ኢንተረስትን ሲነካልህ ወዴት ትወርዳለህ? ወደ 15 ሚኒት ትወርዳለህ እዚች ቦታ ተች ሲያደርግ። ስለዚህ ምን ትጠብቃለህ? ይሄን ተች ሲያደርግልህ ነው ማርኬት ሽፍት እስኪሰጥ። የ15 ሚኒቱ ደግሞ ኦልሬዲ ምን ማድረግ አለበት ብለናል? ቤሪሹ አብቅቶ ወደ ቡሊሽ መቀየር አለበት ከሃየር ታይም ፍሬም ጋር ትሬድ ለማድረግ ብለናል። ሶ እዚች ጋር ቡሊሹ ቤሪሽ አብቅቶ ወደ ቡሊሽ ሲቀየርልን ማርኬት ሽፍት እንደዚህ እንፈልጋለን። አሁን ሉክ እንደዚያውን ፕራይስ መጥቷል። እንደዚህ ብሎ እየወረደ ይሄው እንደዚህ እየወረደልኝ ነው ፕራይስ። እቺን ተች ሲያደርግ ቀጥታ የ4 ሃወር ላይ ያለው ወደ 15 ሚኒት ገባው ትገባለህ። እዚህ ጋር ትጠብቃለህ። አሁን ፕራይስ እንደዚህ አድርጎ ማርኬት ሽፍት ሲሰጥህ አሁን ምን ሆነልህ ማለት ነው? ከቤሪሽ ወደ ቡሊሽ እንደተቀየረ አንድ ሳይን ሰጠክ። ስለዚህ ምን ታደርጋለህ? ፑል ባክ እስኪያደርግ እዚህ ጋር ትጠብቀዋለህ። አሁን ብራድ ምንድነው የሚያደርገው? በቃ በ15 ሚኒቱ በዚህ ሊገባው ይችላል ትሬዱ። በቃ 15 ሚኒት ነው እሱ የሚጠቀመው። ኢንትራዴ ትሬደር ነው ኦር ስዊንግ ትሬደር ስለሆነ ማለት። እኛ ግን ምን እናደርጋለን? ደግሞ በ5 ሚኒት ምንገባ ከሆነ ፑል ባክ አደረገልና ፕራይስ በ5 ሚኒት ደግሞ እንወርዳለን። ልክ እንደዚህ በ5 ሚኒት ሲወርድልን ቻርቱ እንትን አለብኝ ሰፋ። ሶ እዚች ጋር ምን ታደርጋለህ? ትጠብቃለህ። አሁን በ5 ሚኒት ደግሞ ልክ እዚች ጋር የምትጠብቃቸው በ5 ሚኒት ሲሆን እዚች ጋር የምትጠብቃቸው ምን ይኖራሉ? ዞኖች ይኖራሉ ደግሞ ለብቻ። በ5 ሚኒት ደግሞ የምትጠብቀው ልክ ትክክለኛ እንደዚህ ፑል ባክ አድርጎ ደግሞ የምትጠብቀው ቅድም ያየነው እዚች ጋር ማለት ነው። ይኸው እዚች ጋር አሁን ኦልሬዲ 5 ሚኒቱ አብቅቷል። እዚህ ጋር ያሳየሁት ማርኬት ሽፍት ያልኩት ይቺ ናት። ይኸው እዚች ጋር ማርኬት ሽፍት ሰጥቶናል። እቺ ማለት ናት። እቺ እዚች ጋር ያለችው ማርኬት ሽፍት እዚህ ጋር ያለችው አለች። እቺኛው የ15 ሚኒት ያልኩት ይሄኛው በቃ። ከዛው ወደ 5 ሚኒት ትገባለህ ብያለሁ። 5 ሚኒት ስትገባ ደግሞ የ15 ሚኒቱ ምን አድርጓል? ኦልሬዲ ቤሪሽ መሆኑን ጨርሶ ወደ ቡሊሽ ሊቀየር ነው አይደል? እሱን ፑል ባክ ትጠብቃለህ። በምን? በሎወር ታይም ፍሬም በ5 ሚኒት ወርደ ማለት ነው። እሱን ትወርድና ትጠብቅና እዚች ጋርም በ5 ሚኒቱም ማርኬት ሽፍት አገኝ ሲሰጥክ ደግሞ ትገባለህ። ግን በብራድ ትሬድ አደራረግ ከሆነ እዚች ጋር ነው ትሬድ የምትገባው። በቃ ኦልሬዲ 15 ሚኒት ላይ ማርኬት ሽፍት እስከሰጠው ትሬዱን እዚች ጋር ይገባዋል። ባይ ሎንግ ይኸው እዚች ጋር ያስቀምጥና ቴክ ፕሮፊቱን ላይ ያደርጋል። ስቶፕ ሎሱን ደግሞ የዚህ ዲማንድ ዞን ትንሽዬ ጠጋ አድርጎ ያስቀምጣታል በ15 ሚኒት ላይ። ስለዚህ ፕራይስ እዚህ ጋር ይመጣል፣ ተች ያደርጋል። ፕራይስ እችን ዲማንድ ዞን ተች እንዳደረገ ትሬድ ይገባል። ወደ ላይ ሲወጣ ቴክ ፕሮፊቱን ይወስዳል ማለት ነው። ኤፍኤክስ ሪፕሌይ ይባላል ይሄኛው። ቼክ አድርጉት። ባክ ቴስት ለማድረግ ይጠቅማቸዋል ለሁላችሁም። የሚሰጣችሁ ሊሚትድ ነው፣ ፕሪሚየም አይደለም። ፕሪሚየም ስትሆኑ ነው ኤቭሪቲንግ አክሰስ ማድረግ የምትችሉት፣ ግን ስቲል ፍሪ አክሰስ ይሰጣቸዋል በየደቂቃው። ለምሳሌ ባክ ቴስቲንግ ሴሽን ስም ልስጠው፣ ባክ ቴስቲንግ ልበለው። ስም በጣም አሪፍ ስለሆነ የምጠቀምበት ስለሆነ ሊጠቅማቸዋል ብዬ ቴስቲንግ 01 ለምሳሌ ስም ሰጥቶት አካውንት ባላንስ $100,000 ነው። አሴት ደግሞ ዩሮ ዩኤስዲ ሜጀር ፔር ስለሆነ እሱን ባክቴስት ማድረግ ነው የምፈልገው። ሶ እዚህ ጋር ያስመርጠኛል ዩሮ ዩኤስዲ። ከዛ በመቀጠል እዚች ጋር ኢኒሻል ዴት የመቼውን ነው ባክቴስት ማድረግ የምትፈልገው አለኝ። ከየት እስከየት ያለውን ዴት እስከ ዛሬው ድረስ አለ። ለምሳሌ እስከ አርብ ድረስ ማለት ይሄ ሜይ 15 ነው። እስከ አርብ ድረስ ያለው አለ እስከ ትናንትና። ስለዚህ እኔ የምፈልገው ባክቴስት ማድረግ የምፈልገው ከፈለጋችሁት ዓመተ ምህረት ትችላላችሁ። ለምሳሌ እኔ ሪሰንቱን
ፌብሩዋሪ ጀምሮ ያለውን ከሆነ ሰሌክት አደረግለትና ከፌብሩዋሪ 1 እስከ ቱዴይ ድረስ እስከ ፍራይዴ ድረስ ያለውን ካልኩት እስከ ፍራይዴ ድረስ ያለውን ያስቀምጥልኛል። ክሬት ሴሽን ትሉታላችሁ። ሶ ክሬት ሴሽን ያደርግላችኋል። ይኸው እንደምታዩት ሴሽን ክሬት አድርጎልናል። እንደምታዩት አሁን ያጠፋሁት 200 ትሬድ ነው የሚቻለው ይለኛል። 200 ትሬድ ማለት በቃ ፕራይስ አሁን እዚች ጋር ባክቲስ ስታደርጉ ሙቭ ያደርጋል ፕራይስ አይደለ? ሶ ያ ሙቭመንት ጥቂት ነው የሚያስኬዳችሁ 200 ያክል ትሬድስ ነው የሚለው። ሶ የሆነ ያክል እቺን ፕሌይ እያደረጋችሁ ፕራክቲስ ማድረጋል። ሶ አሁን ለምሳሌ ከምን እንጀምራለን? ከዴሊ አሁን ፕራይስ ምን አይነት ሙቭመንት ላይ ነው ያለው እንዲያርጋችሁ አናላይዝ ታደርጉታላችሁ። ይኸው እዚህ ጋር አሁን ምን እየሰራ ነው? እዚህ ጋር ወደ ላይ እየወጣ ነው። እዚች ጋር ብሬክ ኦፍ ስትራክቸር ሰጥቶናል። ወጣ እዚህ ጋር ድጋሚ እዚች ጋር ብሬክ ኦፍ ስትራክቸር ሰጠን። ይሄንን ፕራይስ ሰበረ። አሁን ፑል ባክ እያደረገ ነው። ሶ ላስጀምረው ይሄንን ከፈለኩኝ እዚች ጋር መጣና ይሄው በዋን አወር እንዲፈጥንልኝ ነው እዚህ ጋር ያደረኩት። ይሄው ፕራይስ እንደምታዩት እየተጫወተ ነው፣ እየሄደ ነው። ይሄው እየሄደ ነው ፕራይስ እንዲፈጥን በ4 አወር ላድርገው። ሶ ይሄው ፕራይስ አሁን እንግዲህ ሙቭመንቱን እያሳያችሁ ነው። ሶ እናንተ ስትራቴጂያችሁን እዚች ጋር ፕሌስ ኦርደር እያደረጋችሁ ከፈለጋችሁ አሁን እዚች ጋር ሾር ከሆናችሁ ቴክ ፕሮፊት እንትን ሎንግ ከሆነ የምትጠብቁት እዚህ ጋር ሎንግ ትገባላችሁ። ሴታፓችሁን ቼክ አድርጋችሁ ይቅርታ ሎንግ ከሆነ የምትገቡት እዚች ጋር ሎንግ ትገባላችሁ። እዚህ ጋር እንደዚህ አድርጋችሁ ሴታፓችሁን አይታችሁ ማለት ነው። ከዛ እዚች ጋር ቴክ ፕሌስ ኦርደር ትሉታላችሁ። ይኸው እዚህ ጋር ራሱ አውቶማቲካሊ 1% ሪስክ ያደርጋል። $1000 ማለት ነው። 1% የቅድም አካውንታችን ላይ $100,000 ነው ያለው ኦልሬዲ ብለናል። ሶ ሪስክ ፐርሰንቴጁ 1% ነው። $100,000 ደግሞ 1% 1000 ነው። ራሱ ካልኩሌት ያደርግላችኋል፣ ያስቀምጠዋል እንደዚህ ትሬዱን። ሶ ፕሌይ ስትሉት ይጫወታል ማለት ነው። አሁን በስቶፕ ሎስ ወጣው። ሶ እንደዚህ እያደረጋችሁ ቼክ ማድረግ ትችላላችሁ። ባክ ቴስት ማድረግ አናሊሲሱን መስራት ትችላላችሁ። አሪፍ ሴታፕ ነው ይሄኛው። ሲያልቅባችሁ ደግሞ ኦልሬዲ ይሄንን ዲሊት ትሉትና እንደ አዲስ ማስጀመር ትችላላችሁ። ይሄው እዚህ ጋር አሁን ክሬት ያደረኩት እዚች ጋር አለ። ይሄው እንደምታዩት ባክ ቴስቲንግ 1 የሚል እዚህ ጋር ክሬት አድርጌያለሁ። ሶ ሲያልቅባችሁ እንደገና አዲስ ክሬት እያደረጋችሁ ባክ ቴስቲንግ ሴሽን ኒው ብላችሁ ድጋሚ አዲስ እንደዚህ ክሬት አድርጋችሁ መጠቀም ትችላላችሁ። ይሄን እየቀያየራችሁ ነው። ሶ አሪፍ ነው። ሊሚትድ መሆኑ ነው ትንሽ ታይሙ ምናምን አንዳንድ ፊቸሮች ነው እንጂ በጣም አሪፍ ነው። ትሬዲንግ ቪው ላይ ባክ ቴስት ማድረግ ስለማትችሉ ማለት ነው ሊሚትድ ስለሆነ። ሶ ይሄን ይመስላል የዛሬው ክላስ።